የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጥቷለን አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሰኞ የካቲት 23 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። ያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የሊቀ ሰማዕቱ የቅዱስ ጊዮርጊስ ቀኑ ነው። ዓመታዊ በዓል ነው። እንኳን አደረሳችሁ። እንዲሁም ደግሞ የአባቶቻችን ድል ያደረጉበት የአድዋው በዓል በሰፊው ሁኔታ በደማቅ ሁኔታ በሀገራችን በመላውም ዓለም ኢትዮጵያውያን ባሉበት ሁሉ የሚከበር በዓል ነው። እንኳን ለዚህም ታላቅ ለ130ኛው እንግዲህ የድል ቀን አደረሳችሁ። ለአድዋ ለ130ኛው አከባበር የድል ቀን እንኳን በሰላም አደረሳችሁ። በዓል ማለት ስለማልፈልግ ነው። አንዳንድ ጊዜ በዓል የሚለው ከሌላ ቀን ስለሚል ማለት ነው። ለማንኛውም እንኳን አደረሳችሁ ሁላችሁንም። በጣም ደስ የሚል ቀን ነው ዛሬ። እግዚአብሔር የተመሰገነ ይሁን። ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ደግሞ ሌላ እምነት ውስጥ ያላችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁንም የምንወዳችሁ የምናከብራችሁ ወገኖቻችን እንኳን ወደዚች ወደ ዛሬው ቀን አደረሳችሁ። ኤርትራውያን እንኳን የሰማዕቱ የቅዱስ ጊዮርጊስን ኦርቶዶክሳውያንም ስላሉ እዛ ያከብሩታል። ሌሎቻችሁም ሁሉም እንግዲህ ሁላችሁም እንኳን ለዚች ቀን አደረሳችሁ። ወደ ዛሬው መርሃ ግብራችን እንኳን በሰላም መጣችሁ ወገኖች። እንግዲህ ዛሬም እንግዲህ ደግመን እየተገናኘ ነው። ትናንትናም ፕሮግራም ብንሰራም ቶሎ ቶሎ መምጣት የፈለግኩበት ምክንያት እንግዲህ ቶሎ ቶሎ አፕዴት ላደርጋችሁ ብዬ ነው። ዓለማችን ያለችበትን ሁኔታ ማወቅ ትፈልጋላችሁ። እናንተም እየተከታተላችሁ ነው፣ እኔም እያየው ነው። ስለዚህ ተመካክረን እስኪ እንየው፣ እናንተ ጋርም ያለውን መረጃ እኔ ጋርም ያለውን መረጃ እስኪ እንፈትሸው፣ እውነቱን ለማወቅ ዘመኑን ለማዋጀት ይጠቅመናል በማለት ነው እንግዲህ እና በኢትዮጵያ ምናልባት መሽቶ ይሆናል። መሽቷል። ስለዚህ ነው 76 ሰው ብቻ ነው የሚያይን። ምናልባት ቴሌግራም ላይ አልለቀኩም። አንድ ጊዜ ይቅርታ አድርጉልኝና ቴሌግራም ላይ የዛሬው መርሃ ግብር እንደጀመረ ምልክት አንድ ጊዜ ልስጣቸው ለተመልካቾቻችን። ምክንያቱም ቸኩዬ ከስራ በኋላ ስለገባው ቴሌግራም ላይ አላስቀመጥኩም። አንድ ጊዜ ይቅርታ ይደረግልኝ። ቢመሽም ማሳወቁ መልካም ነው። ኦኬ፣ እናንተም እንግዲህ ጀምሯል በሉልን። ጀምሯል ብላችሁ አሳውቁልን። አይ ቲንክ ፌስቡክ ላይ እንኳን አድርጋለሁ። ፌስቡክ ላይ አድርገናል። ኦኬ፣ ፌስቡክ ላይ አድርገናል። ስለዚህ ይሄኛውን ብቻ ነው ማድረግ ያለብን፣ የቴሌግራሙን ብቻ። ከአዲስ አበባ ይኸው እያያችሁን ነው። ቢመሽም ከአዲስ አበባ አለን እያለ ነው እያለኝ ወይም እያለችኝ ነው። ኤስኤንዲ ዘውዱ እግዚአብሔር የተመሰገነው። ኑሩልኝ። እንግዲህ ያው ስለመሸ ሌሊት ስለሆነ እንዳላቆያችሁ ሁላችሁንም በአንድ ላይ በጅምላ ሰላም ብያችኋለሁ። እንኳን ለዚህ ቀን አደረሳችሁ። መሰባሰባችንን ያው እግዚአብሔር ይባርክልን። እንግዲህ ዊዛውት ኤኒ ፈርዘር አዱ ቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን ማለት ነው። ዛሬ የምንቆይባቸውን መርሃ ግብሮች ከማስታወቂያ በፊት ግን
እንግዲህ የባታ ለማርያምን ገዳም አባቶች የጀመሩትን ስራ ማገዝ አትርሱ። አደራ አደራ እያደረጋችሁ ያላችሁት ያላደረጋችሁ ማለት ነው። ያው እንግዲህ ከ110 ግዴታ ነው አይደል? ስለዚህ ያንን ከ110 የምታደርጉትን ደግሞ በዚህኛው ወር ለባታ ለማርያም ለገዳሙ ብታደርጉ በጣም ደስ ይለኛል። ከጀመርና አይቀር መጨረስ አለብን። ጀምሮ እንዳለመጨረስ የሚያስከፋ ነገር የለም። ስለዚህ ጀምረናል እንጨርስና እኔም ደስ እንዲለኝ እናንተም ደስ እንዲላችሁ አባቶችም እንዲደሰቱ ከእግዚአብሔርም ከአባቶችም መመረቅን እንድናገኝ ባታ ደግሞ ማርያም ደግሞ እንድትጎበኘን እባካችሁ እናድርጉልን። እንደገና ደግሞ በኤሶፕ ኢትዮጵያ መረዳጃ ድረገጽ ላይ የተመዘገባችሁ ነው። ቁጥሩ እየጨመረ ነው። በደንብ እንትን በሉ። ቀላል ነው። ኪውአር ኮዱን እስካን አድርጋችሁ መመዝገብ ነው። ስለዚህ እሱን ብታደርጉልን በጣም ደስ ይለናል ማለት ነው። እንኳን ወደ ዛሬው ሰላም ፕሮግራማችን በሰላም መጣችሁ። እንዴት ደስ ይላል! በዚህ ሰዓት መገኘታችሁ ራሱ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን። ላይክ እያደረጋችሁ ጀምሩ። እንቀጥላለን ወገኖቼ። እንግዲህ ሌተስት አፕዴት ዛሬ የለንም። ቀጥታ ወደ ዋነኛው መርሃ ግብራችን ነው የምንሄደው። ለዓለም አቀፍ ጦርነት ለመጀመር የቋመጡት መሪዎች በሚል ይሆናል። እንግዲህ ዓለም አቀፍ ጦርነት ለዓለም አቀፍ ጦርነት የቋመጡት መሪዎች ለመጀመር ማለት ነው። በዚህ ብቻ የሚቆም አይመስልም። 495ኛ መርሃ ግብራችን ነው። እንግዲህ በአይዲያ ሩም ላይ ሀሳብ አስተያየታችሁን ማስቀመጥ አትርሱ። በፕሮግራሙ ሂደት ይኸው እኔም ባለቤትም ከጎን ያለች እና ሁለታችንም ሆነን በመተባበር ከእናንተ ጋር የምንማማርበት መርሃ ግብር ዘመኑን የምንዋጅበት ይሆንናል ብለን እናስባለን። በጣም ደስ የሚል ነው። ታንኪዩ ባይዘዌ ከፕሮግራሙ በኋላ አስተያየት ኮሜንት ብዙ እንትኑ አሁን ቁጥሩ ጥሩ ነው፣ ብዙ እየታየ ነው። ግን ኮሜንታችሁ ያስፈልገኛል። ምክንያቱም እናንተ ያለውን መረጃ ብታስቀምጡልን ደስ ይለናል። እንደገና ደግሞ አዳዲስ ኢንፎርሜሽንም ካላችሁ አዳዲስ ኢንፎርሜሽናችሁን ደግሞ ብታስቀምጡልኝ በዚህ ለምሳሌ በዋትሳፕ ማለት ነው። ይህ ቁጥሬ ነው። በዋትሳፕ እንድትደውሉ ሳይሆን በዋትሳፕ አዳዲስ ከሀገር ቤት መረጃዎች ካሉ ብታስቀምጡልኝ በጣም ደስ ይለኛል ማለት ነው። እና እሱም በማድረግ ብትጽፉልኝም በዋትሳፕ ደስ ይለኛል። ሁል ጊዜ ስለምትጠይቁ ነው። እሺ እንቀጥል ወገኖቼ። እንግዲህ በቅድሚያ ይህንን ስላይድ ነው ማስቀድመው። የኢራን እንግዲህ ሱፕሪም ሊደር አያቶላ ሆሚኒ አልተረጋገጠም ስንል ነበረ ትናንትና። አሁን ግን የራሳቸው ሚዲያ ስላረጋገጠው የኢራን ሚዲያ ማለት ነው፣ ስቴቱ መንግስቱ አረጋግጦታል። ስለዚህ ኦፊሻል ነው ማለት ነው። እንግዲህ ከእስራኤልና ከአሜሪካ የተወረወረው እንግዲህ የድሮን ወይም የሚሳይል ጥቃት ለማንኛውም ሱፕሪም ሊደሩን አግኝቶት ለህልፈት ዳርጎታል ማለት ነው። ይህ እንግዲህ ቴሄራን ወይም የኢራን መንግስት ከቴሄራን በግልጽ አድርጎታል። ኢራን ሱፕሪም ሊደር ሆሚኒ ኢዝ ዴድ ስቴት ሚዲያ ኮንፈርም አድርጎታል። ስለዚህ አሁን እውነት ነው ውሸት ነው የምንለው ነገር የለም። የኢራን ሚዲያ አረጋግጦታል። የሌሎች ሀገር ሚዲያዎች ስላሉ ነው። እርግጥ ነው አሁን አንዳንድ ትዊተር ላይ ቲክቶክ ላይ ምናምን አንዳንድ ሰዎች እየተነሱ አልሞተም ምናምን የሚሉ አሉ። እንግዲህ እሱን ለምን መረጃ ሳይኖረን እንደዛ ብለን በመላምት አንሄድም። እሱን ጫውን ብዙ ነገር ነው ያለው ነው። ኢቭን ራሱ የስቴት ሚዲያዎቹ ራሱ ከአሜሪካም ከአውሮፓም ከእስራኤልም ብዙ የሚናፈሱ ነገሮች አሉና አባራውን ፍፍ ብለን ድሮ ትረስት የምናደርጋቸውን ሰዎች አሉ በዓለም ላይ እውነት በማውራት የሚታወቁ ሳይቶች ያሏቸው ሰዎች አሉ። እነሱ ጋር ሄደን ቬሪፋይ አድርገን በራሳችን መርምረን ካላመጣ ነው በስተቀር ዝም ብሎ አሁን ቲክቶክ ላይ ወይም ሶሻል ሚዲያው ላይ በአጠቃላይ ሰዎች ለተለያየ አጀንዳ አንዳንዶቹ ደግሞ ገንዘብም ለመስራት ብለው የሚለቁትን ኢንፎርሜሽን ብቻ ዝም ብለን ከወሰድን ኮንፊውዥን እናመጣለን። አንዳንድ ጊዜም ለጨለማው ማህበረሰብ እንደ ሳይኦፕ ሰለባ ልንሆን እንችላለን። ስለዚህ
አንዳንድ ጊዜ ጠንቀቅ ማለት ያስፈልጋል። አሁን በጣም እውነት አባቶች እንደሚሉት 40 ክንድ ቁልቁሊት መንገድ የሄደችበት ዘመን ላይ ነው የምንገኘው እና ሁሉ ነገር የሚደመጠው የሚታየው በሙሉ እውነት ነው ካል ትንሽ አስቸጋሪ ነው። እንግዲህ አንድ ጋዜጠኛ ባልተለመደ መልኩ በኢራን ይፋ ስታደርገው እዛው በተሰበሰቡት ሰዎች መካከል ሆና እያለቀሰች ያወጣችውን እንግዲህ ሚዲያ ዘግቦታል። ይህንን ወደ እናንተ እንድታዳምጡ ታደርጋለሁ ማለት ነው። እንግዲህ በኢራን ሚዲያ በቴሌቪዥናቸው የአያቶላውን የቀደመ ፒክቸር እያሳዩ ቪዲዮ እያሳዩ ጋዜጠኛዋ እያለቀሰች ዘ ቮይስ ኦፍ ማርያም አዛራይች እንግዲህ ሰርኔሟን ለማንበብ በጣም ችግር ነው፣ ይቅርታ አድርጉልኝ። ማርያም የምትባል ሴትዮ እንግዲህ ያው እያነበበችው ነው ማለት ነው፣ እያለቀሰች ነው የምትዘግበው። ፕሬስ ቲቪ ቴሄራን ከዛ ያለውን ነው። Paid by no American president at all time, paid by no Zionist of all time, paid by no criminal of all time. Trump is going to see, because revenge is coming, and revenge is coming soon, and revenge is coming. እንግዲህ ሴትዮዋ እንዳደመጣችኋት ጋዜጠኛዋ እያለቀሰች እየዛተችም ነው። እንግዲህ ብቀላ ይመጣል አይዘገይም፣ በአሜሪካም በእስራኤልም ላይ እያለች ነው። ይሄ ከባድ ነው፣ ከባድ ንግግር ነው። በፊት ለፊት እንደዚህ እንደ ጋዜጠኞች ዩዥሊ እንደዚህ አይናገሩም። ግን እንግዲህ ምናልባት ቤተሰብ ብትሆን ከሰው እንግዲህ ወይም እናት እህት ወንድም በሚኮንበት ጊዜ ሰዎች ሊናገሩ ይችላሉ። ግን ጋዜጠኛ ነች እንግዲህ የፕሬስ ሆስት ሆና እንደዚህ እያለቀሰች እየዛተች መናገሯ ብዙዎች ያስገርማል ብለዋል ሲናገሩ፣ የውጭው የምዕራቡ ዓለም ሚዲያ ማለት ነው። ስለዚህ ዊ ካን ኦልሞስት ሰርተንሊ ሳይ እንግዲህ አያቶላው በእርግጠኝነት ተገድለዋል ማለት እንችላለን። ሽማግሌ ናቸው፣ 80 ምናምን ዓመታቸው ነው። በመቀጠል ታዲያ እንግዲህ ይህንን ተከትሎ አሁን ብዙ ጋዜጦች ከትናንትና በመቀጠል ያለውን ሪፖርት ነው ማሳያችሁ። ዋር ኢን ሚድል ኢስት እንግዲህ ዋይድን እያደረገ ነው። አሁን ኢራን ከተመታች በኋላ ኢራን ደግሞ መልስ ምት አጸፋ ምላሽ ወደ የአሜሪካ ቤዞች አሉ ወደሚባሉበት ቦታ በሙሉ መደብደቧን አላቆመችም። እስራኤልም ስትተኩስ አሜሪካም ስትተኩስ ስትደበድብ ማለት ነው። ኢራንም ደግሞ የአሜሪካ ቤዞች አሉበት የተባለበት አካባቢ በሙሉ በሚድል ኢስት ማለት ነው እያስወነጨፈች ትገኛለች ሚሳይሎቿን እና ድሮኖችም እየላከች ትገኛለች። በጣም ይሄ ነገር እንግዲህ በጣም በብዙ ንጹሃን ላይ በቀጠናው ያሉ በሚኖሩ ከብዙ ሀገር ያሉ ሰዎች የእኛን ወገኖች ጨምሮ የሚኖሩበት አካባቢ ነው ሚድል ኢስት እና ይሄ ነገር እንግዲህ የተባባሰ በአንድ ሀገር 3 ሀገሮችን ላይ ያተኮረ የነበረው አሜሪካ፣ እስራኤል እና ኢራን ላይ የነበረው አሁን ብዙ ሀገሮችን ኦልሞስት ሰብስቦ ወይም አካቶ እያስገባ ነው ማለት ነው። ጦርነቱ ወዴት ነው ከዚህ በኋላ የሚሄደው የሚል ነገር ሁላችንንም የሚያሳስበን ነው። ዋር ኢን ሚድል ኢስት ዋይደንስ አዝ ኢዝራኤሊ ኤንድ ዩኤስ ፕሌንስ ፓውንድ ኢራን ኤንድ ቴሄራን and it is proxies hit back. okay እና እንግዲህ በዚህ ምክንያት ትራምፕ እንግዲህ ይህንን አምኗል ማለት ምንድነው ያመነው? ይሄ ነገር በቀላሉ የሚያርቅ ነገር አይደለም። እኛም በተኮስን በደበደብን ቁጥር ኢራንም እንግዲህ አጸፋ ምን ላይ ስለምትሰጥ ብዙ እንግዲህ የዩኤስ ወይም የአሜሪካ ወታደሮች በተለያየ ቦታ እንግዲህ ቤዝ ውስጥ የሚሰሩ ማለት ነው የአሜሪካ የጦር ካምፕ ውስጥ ያሉ እንግዲህ ሊሞቱ ይችላሉ፣ ሊገደሉ ይችላሉ ብሎ አምኗል። Trump says likely more days of US troops to come before Iran conflict ends. ከማለቁ በፊት ጦርነቱ ብዙዎች የአሜሪካ ወታደሮች ሊሞቱ ይችላሉ ተብሏል። እንግዲህ ይህንን ነገር ባይዘዌ በአሜሪካ ያሉ ብዙ ልጆቻቸውን በሚድል ኢስት እና በብዙ ሀገሮች የአሜሪካ ወታደሮች ዲፕሎይ እየተደረጉ ማለት ነው
ልጆቻችን ይምጡልን ሁሉ እያሉ አንዳንድ ሶሻል ሚዲያ ላይ መናገር የጀመሩ አሉ። ምክንያቱም በጦርነቱ አያምኑበትም። ፎር ኖ ሪዝን ልጆቻችን መሞት የለባቸውም የሚሉ ኦልሞስት በትዊተር ፔጆች ላይ በተለያዩ ሶሻል ሚዲያ ላይ እናቶች አንዳንዶች እያለቀሱ ሁሉ ይህን እየጠየቁ ይገኛሉ። ይህ በኢራቅም ጊዜ በአፍጋኒስታንም ጊዜ በሌሎችም ጦርነቶች ዲፕሎይ የተደረጉ የአሜሪካ ወታደሮች በነበሩበት ጊዜ ሁሉ የተደረገ ነው። የትራምፕ መንግስት ይሰማል ላይሰማም እሱ ሌላ ነገር ሆኖ እንዳለ ማለት ነው። እንግዲህ የአሜሪካ እነኚህ ቦታዎች የት ናቸው ብንል እንግዲህ የዩኤስ ሚሊተሪ ፉትፕሪንት ኢን ዘ ሚድል ኢስት ማለት ቤዞቹ የአሜሪካ ቤዝ ያለበት ሀገሮች በሚድል ኢስት እንደምታዩት ነው። እንግዲህ ከሞላ ጎደል ይህንን ይመስላል። በተርኪ ኢንክሪሊክ ኤር ቤዝ አላቸው። በኢራቅ እንግዲህ ከነቁጥሩ ነው። በተርኪ ወደ 2500 ወታደሮች የአሜሪካ ወታደሮች አሉ። ትሩፕስ 2500 ብዙ ቁጥር ነው። ብዙ የአሜሪካ ወታደሮች እንደውም ከአሜሪካ ይበልጥ በውጭ ያሉ በውጭ ቤዝ ባለበት ነው የሚኖሩት ማለት ሁሉ ያስችላል። በጣም ይገርማል። በኢራቅ 6000 ወታደሮች አሉ እስካሁን ድረስ። ያውን የሰሞኑን ሪፖርት ነው ማሳያችሁ። በሲሪያ 800 የአሜሪካ ወታደሮች አሉ ቤዝ ላይ ሰፍረው የተቀመጡ ማለት ነው። በጆርዳን ወደ 3000፣ በኩዌት በጣም ብዙ ምክንያቱም ስትራቴጂክ ቦታ ነው። አሊ አልሳላም ኤርቤዝ ብዙ ጊዜ በዜናም ሲነገር ትሰሙታላችሁ። በኩዌት ወደ 13000 በጣም ብዙ ቁጥር ነው። በባህሬን ወደ 7000 ኦኬ። ዩኤስ ትሩፕስ አር ስቴሽንድ እንግዲህ የዩኤስ ፐርሶናል ፓስ ትሩ 13000፣ በሳውዲ አረቢያ ወደ 3000፣ በዩናይትድ አረብ ኤሚሬትስ ወይም ዩኤኢ ወደ 5000፣ በኦማን 606፣ በአፍጋኒስታን እስካሁን ድረስ እኔ ለቀው የወጡ ሁሉ ይመስለኝ ነበር። አሁን ይህንን ሳይ ነው ወደ 14000 ወታደሮች እስካሁን ይገኛሉ። እንግዲህ እነኚህ ሁሉ ወታደሮች በተለያየ የአሜሪካ ቤዝ ውስጥ የተቀመጡ ማለት ነው። እነኚህ ሁሉ አደጋ ላይ ናቸው ማለት ነው። ኢራን አሁን በምታስወነጭፈው መሳሪያ ይህ ቀላል ነገር አይደለም ወገኖች። ይህንን we have to see it in perspective በደንብ አጥርተን ስናየው በጣም ከባድ ነገር ነው። ይሄ ነገር ከረዘመ ማለት ነው እና ብዙ የአሜሪካ ወታደሮች ትራምፕም ይህንን አይቶ ነው አሁን እየተናገረ ያለው። ብዙ ሞቶችን ያስከትላል በአሜሪካ ወታደሮች ላይ ማለት ከአሜሪካ ግዛት ውጪ ዲፕሎይ የተደረጉ ማለት ነው። እና ይሄ ነገር እየቀጠለ በሚሄድበት ጊዜ ብዙ ሬሳ ብዙ አስክሬን ወደ አሜሪካ የሚመለስ ከሆነ በአሜሪካ ውስጥ ያሉ ነው ቤተሰቦች የወታደሮች ቤተሰቦች ሚስቶች፣ እናቶች፣ አባቶች በፊት እንደተደረገው በጣም ትልቅ ተቃውሞ መንግስት ላይ ሊያስነሱ ይችላሉ እና ለአሜሪካ መንግስት ወይም ለእስራኤል መንግስት እንደውም ደግሞ ለአላይድ ለሚባሉት የአውሮፓውያኖቹንም ወታደሮች አሉ ቤዝ አላቸው እና ለነሱም ራሱ ብዙ የራስ ምታት ያመጣል ማለት ነው ለመንግስታቶቹ። እና ይሄ ነገር እነሱ እንደጠበቁት በአንድ ጊዜ ምንድን ነው አንድ ሴትዮ ሰሞኑን ስትናገር በጣም የሚገርም አባባል ነው የተናገረችው። ዊቶት የእባቡን አናት ስንመታው ይሞታል ብለን አስበን ነበር፣ ግን ከአናቱ ሲቆረጥ አናቱ ከሞተ በኋላ የሚያበቅለው ሌላው ነው የሚያሰጋን የሚያሳስበን ብላ ተናግራለች ሰሞኑን አንድ አናሊስት። እና በጣም ይገርማል። እንግዲህ ያ በሰው ኃይል በኩል ነው። በሰው ኃይል በኩል ያንን ያህል ካል እንደገና ደግሞ የዩኤስ ሚሊተሪ ዲፕሎይመንት በሚድል ኢስት እንግዲህ ያለው ፖሲቢሊ የሚሊተሪ ኦፕሬሽኑ ደግሞ አሁን በፌብሩዋሪ 27 የወጣ ሪፖርት ነው። ምን ያህል የጦር መሳሪያ አውሮፕላን፣ የጦር መርከቦች፣ ተወንጫፊ ከመኪና ላይ የሚዘገዘጉ ሚሳይሎች ስንል እኔ ሙሉንም አላነበውም ነው እንድታዩት ነው። በጣም ብዙ የጦር መሳሪያ። ይሄ እንግዲህ ይሄን ስናይ የጦር ሰራዊቱን ማይቲ ነው የምናየው። እሱም ብቻ ሳይሆን ገንዘብም እናያለን። በቢሊየንስ በብዙ ቢሊዮኖች የሚቆጠር የአሜሪካ ኃይል ገንዘብ አለ ማለት ነው በእነኚህ ቤዞች ላይ ዲፕሎይ በተደረጉበት ቤዞች። ይሄ ሁሉ አደጋ ላይ ነው ማለት ነው። ስለዚህ እንዲራዘም አይፈልጉም። ስለዚህ ይሄን ነገር በቶሎ አሜሪካኖቹም እስራኤሎቹም ሌሎቹም እንግዲህ አላይድ የሚባሉት አውሮፓውያኖቹም አሉ አይደለ
እንመጣበታለን። እነሱም ሁሉ በቶሎ እንዲጠናቀቅ ይፈልጋሉ። ምክንያቱም አሜሪካ ብቻ አይደለም ቤዝ ያለው። እኔ እንደ ኤግዛምፕል ነው ይህንን ያመጣሁት። እንግሊዞች ያሏቸው ቤዝ፣ ወታደሮች ያሏቸው በውጭ ማለት ነው፣ በሚድል ኢስት። እንደገና ደግሞ የዚህን አሁን ቅድም ያየነውን አይነት የጦር መሳሪያ ክምችት ሁሉ አላቸው በየቤዞቻቸው። ስለዚህ ቤዙም ድራሹ ጠፍቶ ወታደሮችም ተገድለው ብዙም ኪሳራ በሚሊተሪ እቃዎቻቸው ላይ መጥቶ የሚፈልጉት ነገር አይደለም። ስለዚህ እኔ አሁን ስጋቴ ምንድን ነው? እኔ ብቻ ሳይሆን አሁን እንግዲህ እያየሁት ባለሁት መረጃ ምናልባት ማለት ነው ምናልባት ከባድ የሆነ የጦር መሳሪያ ተጠቅመው ልክ እንደ ናጋሳኪና ሂሮሺማ የመሰለ አይነት ኒኩሌር ዌፐን ወይም አቶሚክ ቦምብ ነገር ተጠቅመው እንግዲህ በአሁን ለምሳሌ በሲሪያ አንዳንድ ነገሮች አሉ የሚባሉ በእርግጥ እንደዚህ በፊት ለፊት ባይገለጽም ግን በጣም ካየነው ከበድ ያለ ምክንያት ትናንትና ሁለት እንዳየነው ትራምፕ የዛተበት ጥቃት ብታደርግ ከዚህ በፊት ታይቶ የማይታወቅ አይነት የጦር መሳሪያ ተጠቅመን ኢራን ላይ ከባድ የሆነ ጥቃት እናደርሳለን ብሏል። በፊት ለፊት በትዊተር ፔጁ ትራምፕ ማለት ነው። ስለዚህ ያ ከሆነ የኢራን ህዝብና መንግስት ሀፍ ቱ ብሬስ ፎር ከባድ ኢምፓክት አሁን ወደዛ የተጠናከሩ ይመስላል። አሁን የምናየው ነገር በመቀጠል ነው። ምክንያቱም እንደ ውንድድ እንግዲህ ፕሬዴተር እንደ ቆሰለ አንበሳ እንደ ቆሰለ ነብር አስቡት። ይህንን አሁን ጥቃት እያደረገ ያለውን ኃይል እንግዲህ በዚህ መሰረት ማለት ነው አሁን ይሄ በዛሬው ዕለት የወጣ መረጃ ነው። ይኸው በማርች 2 የወጣ መረጃ ነው ማሳያችሁ። በዚህ ምክንያት ይሄ አሁን ያልነው ጥርጣሬያችንን እውነት የሚያደርገው እንግሊዝ፣ ፈረንሳይ እና ጀርመኒ ከአሜሪካና ከእስራኤል ጎን በጋራ እንግዲህ እንደሚቆሙ በጣም ይገርማል። የጊዜ ነገር ነው። በሰከንድ ወርልድ ዋር ሌሎቹ ሀገሮች ነበሩ፣ አሜሪካን፣ እንግሊዝ የመሳሰሉት ነበሩ ከአጌነስት ጀርመኒ እንግዲህ በሂትለር ጊዜ አጌነስት ጀርመኒ ሆነው አላይድ ተብለው ጥቃት የሚያደርጉ። አሁን ጊዜ ተቀየረና አሁን ደግሞ ጀርመኒ ከአሜሪካ፣ ከፈረንሳይ፣ ከእንግሊዝና ከጣሊያን ከሌሎቹም ጋር ሆነው አሁን ሌላውን ኢራን ላይ ሲቆሙ አሁን በጣም ይገርማል። ትናንትና ቴሮሪስት የነበረው ዛሬ ቴሮሪስት አይደለም ነው። እሱማ ከተባለ ኔልሰን ማንዴላም እኮ በማርጋሬት ታቸር የሆነ ጊዜ ቴሮሪስት ነበር፣ በኋላ ላይ ደግሞ ሂዝ ዘ ሞስት ፒስፉል ፐርሰን ኢን ዘ ወርልድ ተባለ። እና ጀስት በምን አይነት አመለካከት ነው ነገሮችን የምናየው? እና ጊዜ ቴሮሪስት የሆነውን ቴሮሪስት አያደርግም፣ ቴሮሪስት ያልሆነውን ደግሞ ቴሮሪስት ያደርጋል። እና የዓለም ሚዲያ የሚያራግበው ነገር ጀርባ ያለው ነገር በጣም ይገርማል። ዛሬ የምናየው እሱን ነው። እና አሁን እንግዲህ ዩኬ፣ ፍራንስ፣ ጀርመኒ ቫው ዲፌንሲቭ አክሽን አጌንስት ኢራንስ ሚሳይል ድሮን ካፓቢሊቲስ እንግዲህ ለእኛም ይተርፋል ይሄ ጥቃት ብለው ነው። ምክንያቱም እኛም በእነኛ ሀገሮች ቤዝ አለን። ስለዚህ ኢራን እንግዲህ ዝም ብላ ኤራቲክሊ ወደ ፈለገች አቅጣጫ የምታስወነጭፍ ከሆነ ነገ እኛም ላይ በሚል ነው እንግዲህ እየተናገሩ ያሉት። ግን እሱ ብቻ ሳይሆን አሁን እንግዲህ በአፍጋኒስታንም አብረው ሲቆሙ አይተናል። በአፍጋኒስታን በኢራቅም ጦርነት አብረው በሊቢያም አብረው ሲቆሙ አይተናል። ስለዚህ ምንም አዲስ ነገር የለም። ታዲያ በዚህ መሰረት ኪር ስታርመር ሰሞኑን እንግዲህ እኛ እንኳን እንደዚህ ነገር ውስጥ አንሳተፍም፣ እኛ ገለልተኞች ነን፣ በሰላም ይሄ ነገር በስምምነት ይፈታ ሲል የነበረው የእንግሊዙ ጠቅላይ ሚኒስትር እንኳን ሳይቀር አሁን በፊት ለፊት ወጥቶ የተናገረውን ስትሰማላችሁ። እኛ ቤዝ አለን በሌሎቹ የሚድሊስት ሀገሮች። ስለዚህ አሁን ኢራን ተመታው ብላ እንደፈለገች ብታስወነጭፍ የእኛ ወታደሮች በሚድሊስት ያሉ ቤዞቻችን ላይ የሚሰሩ ወታደሮቻችንን ጉዳት ይደርስባቸዋል፣ ንብረቶቻችን ላይ ጉዳት ይደርስባቸዋል፣ ቤዞቻችን ወይም ካምፖቻችን በሚድሊስት ያሉ ጥቃት ያጋጥማቸዋል እና ይህንን ዝም ብለን የምናየው ነገር አይደለም ብሎ ተናግሯል። እና እናዳምጠውና እንመለስ። who are located across the region are also being put at risk by Iran's actions. Yesterday, Iran hit a military base in Bahrain, narrowly missing British personnel. The death of the supreme leader will not stop Iran from launching these strikes
their approach is becoming even more reckless and more dangerous to civilians. Our decision that the UK would not be involved with the strikes on Iran was deliberate, not least because we believe that the best way forward for the region and for the world is a negotiated settlement, one in which Iran agrees to give up any aspirations to develop a nuclear weapon. But Iran is striking British interests nonetheless, and putting British people at huge risk, along with our allies across the region. That is the situation we face today. Our partners in the Gulf have asked us to do more to defend them, and it is my duty to protect British lives. በጣም የሚገርም ነው እና እንግዲህ በዚህ መንገድ ፈቀድንላቸው ነው። አወር ፓርትነርስ ኢን ዘ ገልፍ ጠየቁን እርዳታችንን። ምክንያቱም የእናንተን ቤዞች እየተጠቀምን ከእናንተ ከእንግሊዝ ቤዝ ማለት ነው በገልፍ ካለው ወይም በሚድል ኢስት ካለው ከዛ እየተነሳን ኢራንን እንምታሉን። ምክንያቱም እንግዲህ ኢራንን አሁን የምታደርገውን ድርጊት ስለማንደግፍ አንድ፣ ሁለተኛ ደግሞ የኒውክሌር አርምመንት አላት ያለ ነው የሚናገረው፣ ግን ሐሰት ነው። እሱንማ ባለፈው አክሽፈነዋል ብለዋል። ደግሞ የኒውክሌር ዌፐን ቢኖራቸው ኖሮ አይ ዶንት ቲንክ አሁን ይህንን ደፍረው የሚያደርጉትም ነገር አይመስልም። ለማንኛውም ኢራን የምትታወቀው በባሊስቲክ ሚሳይሏ ነው። ባሊስቲክ ሚሳይሏ ሎንግ ሬንጅ እንደሚሄድ በጣም በብዙ ቁጥር እንዳላት የታወቀ ነው። እዚህ ጋር በጣም የሚገርም ኢንፎርሜሽን አሁን እዚህ ጋር ኃይሉ ልኮልናል። ከኢትዮጵያ መሰለኝ ኃይሉ የሚያየን እና በሰዓታትና በአንድ ቀን የነዳጅ በ8% ኢትዮጵያ ውስጥ ጨምሯል ብለናል። በጣም ትናንትና እንግዲህ ስንናገር የነበረው እንደዚህ ነው። ከዚህም በላይ ሊጨምር ይችላል። እግዚአብሔር ይርዳንና ቶሎ ይቀንስ እንጂ አስቸጋሪ ነው። ጦርነቱ በቀጠለ ቁጥር ነዳጅ የማይቀመስ እየሆነ ነው የሚሄደው። ከዚህ ጋር ደግሞ አብሮ ሚልኪያስ ደግሞ ኢራን ኢዝ ፎከሲንግ ዘ ዩኤስ ኤርቤዝ ኢን ዘ ሚድል ኢስት. Iran is a large country, so it is less likely to deploy a ground force. U.S. Air Force base at Kuwait, Qatar, and UAE is the first focus of Iran. Iran is focusing the U.S. Air base. በደንብ አልገባኝም ሚልኪያስ፣ እንደገና እስኪ እንትን አድርገው አልገባኝም። በደንብ አልገባኝም። ምናልባት ቸኩለ ጽፋው ይሆናል። እስኪ እንደገና ጻፈውና በደንብ እንዲገባኝ አድርገህ ጻፈው። ኦኬ። በጣም 8% በኢትዮጵያ ነዳጅ መጨመሩ በጣም ይገርማል። በጣም ነው የሚገርመው። እና እንግዲህ በዚህ መሰረት እንግዲህ እንግሊዞችም ፈረንሳዮችም ጀርመኖችም አብረው እዚህ ጦርነት ውስጥ እንደሚገቡ ይታወቃል ማለት ነው። እንግዲህ በዩናይትድ ኔሽን አይ ቲንክ አርቲክል 51 ይመስለኛል። በአርቲክል 51 ላይ በተጻፈው መሰረት ባስካተትኩላችሁ ደስ ባለኝ ነበር መርሃ ግብሩ ላይ። በአርቲክል 51 ሁለት ሀገሮች እንትን በሚሉበት ጊዜ በሚጋጩበት ጊዜ ሌሎች ሀገሮች በቀጥታ ባይሳተፉም ያላቸውን ቤስት ሌሎች ሀገሮች ፈቅደው ቢያስወነጭፉ ሌላው ያኛውን ቢጠቀም ይሄኛው እየተደበደበ ያለው ሀገር ሊጂቲሜት ራይት አለው ይሄኛውን ሀገር እንደ ጠላት አይቶ መደብደብ። ስለዚህ አሁን አስባችሁታል፣ ወደ አሜሪካ ቤዞች ወዳሉበት ብቻ መደብደባቸውን ያቆሙና በዩናይትድ ኔሽን ሕግ ማለት ነው። አሁን ኢራኖች የፈረንሳይ ቤዝ ወዳለበት ወይም ወደ ፈረንሳይ ወይም ወደ እንግሊዝ ቤዝ ወዳለበት ወይም ወደ እንግሊዝ ሀገርም ማስወንጨፍ አርቲክል 51 ይመስለኛል። ከተሳሳትኩ አርሙኝ። እርግጠኛ ነኝ አርቲክል 51 የዩኤን ኮንቬንሽን ነው። እንደዛ ሊሆን ነው ማለት ነው። አያችሁ፣ አሁን እንግዲህ ይሄ ነገር እየተባባሰ ሊሄድ ነው ማለት ነው። በጣም ብዙ ሀገሮችን እያካተተ ሊሄድ ነው። ይሄ በጣም አሳሳቢ ነገር ነው ወገኖቼ። ኦኬ፣ ታዲያ የእንግሊዝ ጠቅላይ ሚኒስትር ብቻ ሳይሆን ከዚህ ጋር አብሮ ላይ ካታደርጉም እያለ ነው። ዋን ላቭ
258 ሰው ነው እያየን ያለ ነው በላይቭ ለብዙዎች እንዲዳረስ በማለት ነው። 139 ሰው ብቻ ነው ላይክ ያደረጉ። ላይክ ብታደርጉ ለብዙዎች እንዲዳረስ ያደርጋል ዩቲዩብ። ለዛ ነው። ከዚህ ጋር አብሮ አማኑኤል ማክሮን ደግሞ እሱም የፈረንሳይ ፕሬዚዳንቱ ማለት ነው። እሱም ያው አብሬ ነኝ ከእናንተ ጋር ከአላይዶቹ ጋር ነኝ ከእንግሊዝ ጋራ ከአሜሪካ ከእስራኤል ጋራ እስከ ቅርብ ጊዜ ድረስ ታስታውሳላችሁ ማክሮን እኔ በጣም ይሄ ፍትህ ርትዕ ያስፈልጋል እኛ እንደዚህ አይነት ህዝብና መንግስት ነን እያለ የሚናገር የነበረ ነው እና ኦል ዘ ሰደን አሁን ሺፍት አድርጎ እነኚህ ሰዎች አያቸው። በጣም ይገርማል። አሁን ይህንን በምናገርበት ጊዜ የሆነ ለኢራን የተለየ ምናምን ፍቅር ስላለኝ ወይ ምናምን አይደለም፣ ነግበኔ ነው ያለው ነገር በጣም ይገርማል። ከዚህ ጋራ የኒውክሌር ዌፐን ስለምትሰራ ነው ተብሎ የሚካሄድበት የነበረው መዓት ረጅም ዓመት የቆየ ታሪክ ነው። ከዛ ደበደብ ነው ይሉና በቃ ካሁን በኋላ እርሟን ታውጣ አለ አይደል እንዴ በጁን ወር በደበደበ ጊዜ በ2025 ከዛ በኦፕሬሽን ሚድናይት ሃመር ጊዜ ማለት ነው። ከዛ አሁን ደግሞ ተመልሶ አውት ኦፍ ዘ ብሉ ምንም ነገር ሳይፈጠር ደግሞ አሁን ተነስቶ ደግሞ መደብደቡ ለምንድን ነው? ለምን እነኚህ ሁሉ ሀገሮች አንድ ላይ ተሰባስበው ሌላ አይነት አካሄድ ለምን የተፈለጉ የሚለው ጀርባ እሱን ነው ዛሬ የምናየው እያየን ያለ ነው እና በጣም ይገርማል። እና ማክሮን እስኪ የሚለንን ደግሞ እንስማ እስኪ። announced that they will be acquiring this new system and regarding strikes in depth, Germany, the UK and France under ኤንኤዜድ ናዝ የኢራን ሆርሙዝ በመዝጋቷ ትናንትና አልተከታተልክንም ማለት ነው መርሃ ግብራችንን ስለሱ ስለ ስትሬት ኦፍ ሆርሙዝ ተናግረናል በሰፊው። እሱ ነዳጁ ምን ያህል እንደሚቋረጥ ምን ያህል በዓለም ላይ ነዳጅ እጥረት እንደሚመጣ ትናንትና ስለተናገርን ዛሬም በመጠኑ የምናየው ቪዲዮ ይኖራል። ግን እዛ ላይ እንደገና ተመልሼ እንዳልሄድበት ብዬ ነው። ታንክ ዩ። ግን ELSA initiative will work together on long-range missiles. This will provide us new options to manage the escalation with conventional means. እዚህ ጋራ ቆጥሮስ የሚገኘውን የእንግሊዝ የጦር ማዘዣም ኢራን መጥተዋለች ይለናል ኤንዲ። አልሰማውም ነበር። በጣም ይገርማል። ስለዚህ ይሄ ነገር ከቀጠናው ወጥቶ ወደ ብዙ ሀገሮች እንግዲህ እየተዛመተ መሆኑን ጦርነቱ እያየ ነው። እንግዲህ እንደሰማችሁት ያው አማኑኤል ማክሮንም እዚህ ውስጥ አብሮ ከእንግዲህ አላይድ ነን ብሏል። ስለዚህ ከአሜሪካ ከእስራኤል ከእንግሊዝ ከጀርመን ጋር አብሮ እንደሚቆም የፈረንሳይን ፕሬዚዳንት አስታውቀዋል ማለት ነው። በጣም የሚገርም ነው እና እሱ ብቻ ሳይሆን የጀርመን ቻንስለርም ይኸው እሱ ደግሞ በጽሁፍ ነው ያገኘሁት። በቪዲዮ ፈልጌው ነበር ምናልባት ስለቸኮልኩ ይሆናል ያላገኘሁት። በጣም የሚገርም ነው። ከዚህ በፊት በጣም ቅርብ ጊዜ በፊት በወርልድ ኢኮኖሚክ ፎረም ያደረገውን ንግግር ሰምታችኋል። በጣም በእንትና በቬኔዙዌላው መሪ በተያያዘ ጊዜ እንደዚህ አይነት አካሄድ መሄድ የለብንም፣ ፍትሐዊ መሆን አለብን፣ የሆነ ዲክቴተር የሆነ ነው የአሜሪካ መንግስት የትራምፕ መንግስት ምናምን ሲል ነበረ። አሁን ኦል ዘ ሰደን ነገሩን ቀይሮ ይኸው በጣም በአጭር ጊዜ ውስጥ በጣም ይገርማል። አሁን ይሄኛውን አቋም ይዟል ማለት ነው። በሰጠው መግለጫ ይኸው እንግዲህ የጀርመን ቻንስለር ያስቀመጠው ነው። ዘ ስቴትመንት ባይ ዘ ፕራይም ሚኒስተር ይቅርታ የካናዳው ማለት ነው። የካናዳውን ያመጣው ሚስተር ካኒ ሚኒስተር አንድ ኦን ዘ ሲቹዌሽን ኦፍ ዘ ሚድል ኢስት እንደተናገረው ካናዳ ፖዚሽን ሪሜይንስ ክሊር ዘ ኢስላሚክ ሪፐብሊክ ኦፍ ኢራን ኢዝ ባይ ዘ ዌይ የጀርመኑም ይህንን አሁን ተቀላቅሏል። ጀርመንም ካናዳም እዚህ ውስጥ ገብተዋል ለማለት ፈልጌ ነው። ሪፐብሊክ ኦፍ ኢራን ኢዝ ዘ ፕሪንሲፓል ሶርስ ኦፍ ኢንስታቢሊቲ ኤንድ ቴረር throughout the Middle East, has one of the world's worst human rights records and must never be allowed to obtain or develop nuclear weapon ብሏል። እንግዲህ በሙሉ ስለ ኒኩሌር ዌፐን አይደለም፣ ምንም አዲስ የተፈጠረ ነገር የለም። አሁን ኢራን ኒኩሌር ዌፐን እየሰራች ነው የሚል ምንም ሌላ አዲስ የተገኘ መረጃ የለም። ግን አሁን ያሰቡት ሌላ እቅድ ስላለ መደብደብ ተቀናይተው ተመካክረው መደብደብ ፈልገዋል፣ ደብድበዋል። እዚህ ውስጥ ካናዳ፣ ጀርመኒ እንግዲህ የጀርመንን ምናልባት አካትቸው እንደሆነ አላውቅም። እስኪ ዛሬው መራቅብ ላይ ጀርመንም እንደዚህ ገልጿል። ይሄ የካናዳው ነው።
አሁን ያነበብኩላችሁ ማለት ነው። በጣም ይገርማል። ያው እሱም ብቻ ሳይሆን እንግዲህ የዩናይትድ አረብ ኤሚሬትስም እንግዲህ አገሬን ከደበደበ አይቀር የኢራን መንግስት የእኛን እንግዲህ ያው ሆቴልም የዱባይ ሆቴል ትላልቆቹም ተመተው የለም። በዚህ ምክንያት ያው የዩናይትድ አረብ ኤሚሬትስም የሳውዲ አረቢያም እነኚህ በሙሉ ያው እንግዲህ መግለጫ እየሰጡ ይገኛሉ። ዘ ኪንግደም ኦፍ ሳውዲ አረቢያ ኤክስፕሬስስ ኢትስ rejection and condemnation in the strongest term of the blunt and cowardly Iran attack ብሏል። ስለዚህ ሳውዲ አረቢያም ዩናይትድ አረብ ኤሚሬትስም እንግዲህ ተቃውሟቸውን እና የገለጹ ነው የኢራን መንግስት ላይ ጥቃት ነው የኢራን መንግስትን። ስለዚህ it's not really የሃይማኖት ጉዳይም አይደለም ማለት ነው። የሆነ እንግዲህ ወደ አንድ የሚሰበስባቸው ኮመን አጀንዳ አላቸው ማለት ነው እነኚህ ሰዎች። በሃይማኖት ቢሆን ኖሮ ከኢራን ጋር ይሰለፉ ነበር። ስለ ሃይማኖት አይደለም ማለት ነው። አሁን እንግዲህ ነገሮች በጣም የሚገርም አይነት አቅጣጫ እየሄዱ ነው። እሱ ብቻ ሳይሆን የኔቶ ሄድ ኦፍ ኔቶም በመግለጫ ሰጥቷል። የኔቶ የበላይ መግለጫ ሰጥቷል። says the US is taking out the new እንግዲህ ምንድነው ያለው እሱ ያለው እዚህ ጋር ያስቀመጥኩት በራሱ ሲናገር እንስማው በራሱ አንደበት ላስደምጣችሁ። Europeans are really stepping up when you look at እንግዲህ አውሮፓውያኖች አሁን ለስቴፕ አፕ አድርገዋል ብሏል። ማድረግ ያለባቸውን አድርገዋል። እንግዲህ ኔቶ ያው እንደምታውቁት እንግዲህ ከቅርብ ጊዜ በፊት ዩክሬንም አብራ የኔቶ አባል ብትሆን ብለው የሚንቀሳቀሱ ነበሩ። በዛ ምክንያት ነው ከራሽያ ጋር ጸባቸው። አሁን ኔቶም እንግዲህ ድጋፍ ሰጥቷል ማለት ነው። ስለዚህ ኔቶ ኢራን በመደብደቧ አሁን አውሮፓኖች ትክክለኛ እርምጃ ነው ያደረጉት ብለዋል ማለት ነው የኔቶ የበላይ። Europeans are really stepping up when you look at the comments by Chancellor Merz yesterday, who is now flying out to Washington for meetings tomorrow in the White House, absolutely supportive of what the Americans are doing, taking out the nuclear and the ballistic capability in Iran, which is a threat to us in Europe, a threat to Israel, to the region. ስለዚህ እንደሰማችሁት ነው። ስለዚህ ትክክለኛ እርምጃ ነው። ኢራን እንግዲህ ሰላም የማትወድ ሀገር ነችና ኔቶም አብሮ ከዚህ ከአላይድ ፎርሱ ጋር አብሮ የሚቆም ነው ብሏል። ሚልኪያስ አሁን ጥሩ አድርጎ አብራርቶልናል። ሚልኪያስ እንግዲህ እንግሊዘኛ እየጠፋ ነው እዚህ ሀገር ተቀምጠን። ኢራን ሰፊ ሀገር ስለሆነች የእግረኛ ጦር ሰራዊት ማዝመት አዋጭ አይሆንም። የምዕራቡ ዓለም አየር በአየር ውጊያ ብቻ ነው። አየር በአየር ውጊያውን በጣም ምዕራቡ እየተጠቃበት ነው። እንደ ሂሮሺማና ናጋሳኪ በኒውክሌር ኢራንን ሊመቷት ይችላሉ። እሱ ነው እኔም ቅድም የምጠረጥረው እሱ ነው ይሆናል ተብሎ ይታሰባል። እንግዲህ ኢራን ባይዘዌ በጣም ብዙ እግረኛ ጦር አላት። ህዝብ በሚሊተሪም ኦልሞስት እኮ በጣም ብዙውን ሚሊተሪ ነው አላቸው እና የሚሊተሪ ማየት አላቸው። ስለዚህ አዋጭ ነው በሚሉት እናያለን ቪዲዮ በኋላ ላይ በምን አይነት ደረጃ ነው ኢራን አሁን በጣም በሚገርም አይነት ጥቃቶች እያደረሰች ነው ኢራን እና እንደጠበቁት አይመስለኝም አሜሪካኖችም እስራኤሎችም። ለዚህ ነው አሁን እንግዲህ የአላይድ ፎርሶቹ ተባብረው ወደዚህ አሁን መምጣት ያስለባቸው። ምክንያቱም ያለበለዛ ነግበኔ ነው እያሉ ይመስላሉ አውሮፓውያኖቹ የአላይድ ፎርሱ በአጠቃላይ ማለት ነው። እንግዲህ የኢራንስ ጋርድ ሴት አሁን ይሄ በትናንትናው ዕለት ነው። በትናንትናው ዕለት እንግዲህ የአብርሃም ሊንከንን ይህንን ከአውሮፕላን አስወንጫፊውን ትልቁን መርከብ በጣም እንግዲህ የአሜሪካ መኩሪያዋ ነው። እሱን መተናል ብሏል የኢራን እንግዲህ መንግስት። ጥቃት አደረሰናል ብሏል። አስመጠናል እንኳን አላለም፣ ግን መተናል ብሏል በሚሳይል። ኢራን ጋርድ they struck US aircraft carrier USS አብርሃም ሊንከን። ይሄ በጣም እንግዲህ ይህንን ቢያሰምጡ በጣም ብዙ ነገሮች ይቀየራሉ ማለት ነው። የአሜሪካን እንደ መድፈር ማለት ነው። ምክንያቱም አሜሪካ ብቻ ነች በእንደዚህ አይነት ያህል ነገር ያላት በጣም የሚተማመኑበት ነው። ግን አሜሪካ ደግሞ ይሄ ሐሰት ነው
በጭራሽ በሚሳይል አልነኩንም ብሏል። US military denies Iran's claims that it hit aircraft carrier with ballistic missiles. እንግዲህ ይሄ ነገር ምን ያህል እውነት ነው የሚለውን እንግዲህ በትናንትናው ቀን የተገለጸ ነው። በዛሬው ቀን ያለውን ደግሞ እኔ ምርምር ያገኘሁትን ደግሞ አመጣላችኋለሁ። እንግዲህ ኢራን መተናል ብላለች፣ አሜሪካ አልመቱንም ብለዋል። እንግዲህ ይህንን መርከብ ማለት ነው። ግን ቢሰምጥ ይሄ የአብርሃም ሊንከን ዩኤስኤስ አብርሃም ሊንከን እንግዲህ የአውሮፕላን አስወንጫፊ መርከብ ቢሰምጥ በጣም ምንድን ነው is USS Abraham Lincoln sinking? Here is what Pentagon has to say after Iran's ballistic missile hit claim. Okay? ስለዚህ እስኪ ዋት ሚሊተሪ ሃርድዌር ነው ያለው ያብሬ ምንድን ነው እዚህ ላይ ያለው የሚለውን ነገር ባጭሩ ነው። ምክንያቱም ለግንዛቤ ስለሚረዳን ለምንድን ነው ይሄ አሜሪካ ተመታች አሜሪካ ጉልበት የሚታይበት መርከብ ነው። ዝም ብሎ መርከብ አይደለም። ሁሉ ጊዜ ነው አንድ ሀገርን ለመደብደብ ሲፈልጉ መጀመሪያ ይሄንን ወደሚደበደበው ሀገር ያቀርቡታል። እንግዲህ የኒውክሌር ፓወርድ ካሪየር ኢን ሚድል ኢስት የሆነ በጣም ትልቅ ጃይንት የሆነ መርከብ ነው። እስኪ ባጭሩና እንየው። The American Navy describes the USS Abraham Lincoln as the largest warship in the world. ትልቁ የሚባለው ነው የጦር መርከብ የሚባለው ነው። እንግዲህ USS Abraham Lincoln የጦር መርከቡ which can support over 65 አውሮፕላኖችን 97,000 ቶንስ ኢኩፕመንት መያዝ ይችላል። 67 አውሮፕላኖች እንግዲህ ምን እንደሚያህል ስፋቱን ተመልከቱት። 97,000 ሸክም ቶንስ ሸክም ኢኩፕመንት የጦር መሳሪያ ምናምን መሸከም ይችላል። US aircraft carrier accompanied by 3 warship was እንደገና ደግሞ የሚያጅቡት ደግሞ 3 ደግሞ የጦር መርከቦች has entered the Middle East region as Iran faces ongoing protest። እንግዲህ ይሄ ብቻ ሳይሆን 3 ደግሞ ትላልቅ መርከቦችንም አስጠግታለች ከጦርነቱ በፊት ማለት ነው አሜሪካ። እስኪ ምን እንዳለው እስኪ ስንመለከት የዩኤስ አብርሃም ሊንከን is one of the America's nuclear power የኒውክሌር ፓወር ያለው መርከብ ነው። ይሄ እንትን the largest warship of the in the world ማንም ይሄንን የሚያክል ያለው የለም። እንግዲህ የጦር NMI-8C class carrier are 333 meter long, can move approximately 100,000 tons of equipment including 6,500,000 የቅድም 97,000 ነው። አሁን ደግሞ እዚህ ጋር ደግሞ 100,000 ኦልሞስት እዛው የተቀራረበ ነው። 3,000 ቶን የጎደለው ነው። መሸከም ማንቀሳቀስ የሚችል ነው። በጣም ትልቅ ነው ማለት ነው አይነቱ። የካሪየር ሰፖርት ኤርክራፍት ዛት ካን ስትራይክ ቦዝ ኤርቦርን ኤንድ ሾርላይን ታርጌትስ ማለት በአየር ላይ እንግዲህ ድሮኖችን ወይም ሚሳይሎችን በአየር ላይ የሚመጡትን መከላከል ይችላል፣ መምታት ይችላል ሳይመቱት በፊት ማለት ነው። እንደገና ደግሞ ወደ አካባቢው የሚወነጨፉትን ሁሉ ማክሸፍ ይችላል አኮርዲንግ ቱ ዩኤስ ኔቪ ሪፖርት ማለት ነው። ከሱ ጋር አብሮ F-35 ላይቲንግ 2 ፋይተር ጀትስ፣ F-18 ሱፐር ሆርኔት ፋይተር ጀትስ እነኝን ሁሉ መያዝ የሚችል ነው አለው። ሙሉን እንግዲህ እኔ የጦር ሰው ስላልሆንክ በጣም ለእናንተ እይታ እንዲሆን ነው። በጣም እንግዲህ በጣም ሶፊስቲኬትድ የሆነ የጦር መርከብ ነው ማለት ነው። this one ያለውን ሙሉን እንድታነቡ ነው። በጣም ዘመናዊ የሆነ ናቫል ቴክኖሎጂ የተገጠመለት ነው። ሞደርን ኤር ናቫል ኦፕሬሽን ሲማኖ የሚባል ማለት ነው የተገጠመለት ነው። ምን ማለት እንደሆነ እኔ አላውቅም። እንግዲህ 5,600 ሰዎችን ኦን አቨሬጅ ክሩ ያለው ነው። ስለዚህ ይሄ ሲመጣ እንግዲህ 5,600 ወታደሮች አብረው ኔቪዎች ወደ ጦርነቱ ቀጠና ይገባሉ ማለት ነው። ግን ሰሞኑን እንግዲህ ኢራን መታዋለች፣ አሜሪካ ደግሞ አልመታም። ይህንን ዩኤስኤስ አብርሃም ሊንከንን መርከብ የጦር መርከብ አልመታም አሉ። ግን
በትክክለኛ ምን ሆነ የሚለውን ይሄ ሰውዬ ብዙ ጊዜ የሚያቀርበው መረጃ በጣም ታማኝነቱን ስላገኘሁት ለእናንተም ታደምጡት ዘንድ አጠር ያለ ምናልባት የ4 ደቂቃ ቪዲዮ ነው፣ ግን በጣም ብዙ ነገር የምታዩበት ነው። በዚህ አሁን ሰሞኑን በመደብደቡ ጉዳይ በመርከቡ ተደበደበ አልተደበደበም ምንድን ነው የሆነው የሚለውን ነገር በደንብ ግንዛቤ ይሰጠናልና ይሰጣቸዋል በማለት ነው እንግዲህ ያመጣሁትና ቀስ እያልን ነው። The United States military and the Pentagon is trying desperately to spin it as a victory. Here's what actually happened today. እንግዲህ ፔንታገን አልተመታም የኛ መርከብ የጦር መርከብ እያለ እየተናገረ ነው። እንደውም እንደ ድል እየቆጠሩት ነው የሚለን። በተረጉመው እንግዲህ ቀራ ያላችሁ ምክንያቱም ቴሌግራም ላይ አስቀምጥላችኋለሁ ያ ሳይተረጉም ያለውን ሙሉውን ቪዲዮ ስለማስቀምጡልኝ እንደማደርገው እንደዛ አድርጉ። In sea, an Iranian Shahed 139 drone flew 500 miles from Iran's southern coast. እንግዲህ ኢራኖች ያደረጉት ነገር ምንድነው? ይሄ ሻሃይን ምናምን የሚባል ድሮኑን ከኢራን ወደዚህ ጦር መርከቡ ላኩት ማለት ነው። ብዙ ድሮን ነው ያላቸው። እንግዲህ ሬኮኔሰንስ እንዲሰራላቸው ይሆናል፣ እንዲሰልልላቸው ይሆናል። ምን ያህል ነገሮች አሉ መርከብ ላይ ወታደሮቹ ምንድነው በምን አይነት ጥቃት እናደርሳለን የሚለውን እንዲሰልልላቸው ይሆናል ወይም እንዲደበድበላቸው ይሆናል። የሆነውን እንግዲህ በመረጃ ነው የሚሰጠን ሰውየው። ካሜራ አለው ይሄ ድሮን እንደምታዩት እና መጀመሪያ የላኩት ኢራኖቹ ይሄንን ድሮን ነው approached within striking distance of the እና ትላልቆቹ ድሮኖች ብቻ ሳይሆን ትናንሾቹ ድሮኖች ሁሉ በጣም በብዙ ቁጥር ልክ ብታዩዋቸው እንደ ንብ ነው የሚመስሉት የተላኳቸው እና እነኚህ በሙሉ ፎቶግራፊ ኤቪደንስ የቪዲዮ ኤቪደንስ in real time ወደ ኢራን ይልካሉ ማለት ነው። ማለት ቢያወርዷቸው እንኳን ቢጥሏቸው እንኳን ማለት ነው ከመርከብ ከዚህ ከዩኤስኤስ የጦር መርከብ ላይ ሆነው እንኳን ከአብርሃም ሊንከን የጦር መርከብ ላይ እንኳን ሆነው ተኩሰው ቢያወርዷቸው ኦልሬዲ ግን ኢንፎርሜሽኑ ተልኳል። USS Abraham Lincoln aircraft carrier collected detailed reconnaissance intelligence, transmitted that data back to Iran's Islamic Revolutionary Guard Corps, and only then was finally shot down by a panic. ከዛ ይሄ እንግዲህ ድሮን እነኚህ ሁሉ ድሮኖቹ በጣም በቂ ኢንፎርሜሽን ከላኩ በኋላ የመጀመሪያውን ትልቁን ድሮን የጥለውታል ማለት ነው አሜሪካኖቹ። F-35C fighter jet. Let that sink in. The drone completed its mission. It got the intelligence Iran wanted. It sent the data home, and then America destroyed. ከዛ በኋላ እንግዲህ የተፈለገውን ኢንፎርሜሽን በሙሉ ካስተላለፈ በኋላ መረጃው በሪል ታይም በልክ እንግዲህ በዋይፋይ እንደሚላክ ዶክመንት አድርጋችሁ ቁጠሩት። ቀጥታ ኢራኖቹ እጅ ገብቷል። ቀርጾ ቪዲዮ፣ ፎቶግራፍ ምናምን መጀመሪያ ይሄንን ነው ያደረጉት ማለት በአነስተኛ ወጪ አካባቢውን ሰለሉ ማለት ነው። An empty drone while declaring victory. Iranian state media Tasnim news agency confirmed this afternoon that the Shahed 139 successfully sent its reconnaissance and identification images to the center, but then lost communication. Translation: mission accomplished. ስለዚህ መጀመሪያም የላኩት እንዲሰልልላቸው ነበር። እንደ መተውም እንደሚጥሉት ያውቁ ነበር። ስለዚህ ቢወድቅም ምንም የሚያስገርም የለም። ግን የተላከበትን ሚሽን አኮምፕሊሽ አድርጎ ቪዲዮ ኤቪደንስ እና ፎቶግራፊ ኤቪደንስ ሪኮኔሰንስ ያደረጉበትን በሙሉ ልኳል ማለት ነው። መረጃው ኢራኖች እጅ ገብቷል። We got what we came for. You can shoot down the drone now. We don't need it anymore. This is catastrophic for American naval security. ይሄ ደግሞ ለአሜሪካ የኔቨል ሴኩሪቲ ወይም እንግዲህ ለደህንነት ማለት ነው በጣም አሳሳቢ ነው። ብዙዎችም ጀነራሎች ባይዘዌ እየተናገሩ ነው ሰሞኑን እነኚህ ሪታየር ያደረጉት ይሄ ተፈጥሯል ብለው እያመኑ ነው። Abraham Lincoln is a Nimitz-class supercarrier, 1,000 feet long, displacing over 100,000 tons, carrying 90 aircraft and a crew of 5,600. አሁን እየተናገረ ያለው እንግዲህ ስለ ቅድም ምን ያህል አውሮፕላኖች ይዛል ምን ያህል ወታደሮች ይዛል የሚለው ነው። ስለዚህ አልተረጉመው። Sailors. It's protected by guided missile destroyers, advanced radar systems, electronic warfare capabilities, and fighter jets on constant alert. This is the most defended naval asset in human history. And a $20,000 Iranian drone just flew through all. ስለዚህ እንግዲህ 20 ሺህ የሚያወጣ ድሮን ይህንን የሚያህል መርከብ ሰልሎ ኢንፎርሜሽን ቢልክ እና 20 ሺህ ብር ቢከስር የኢራን መንግስት ምንም ማለት አይደለም እያለ ነው። Defenses collected intelligence on the carrier's exact position, its defensive posture, its air operations, its escort vessels, and its vulnerabilities, then transmitted all that information back to Tehran in real time.
U.S. Central Command tried to spin the incident as proof of American defensive capabilities. Spokesman Captain Tim Hawkins claimed the እንግዲህ ዛሬ ሰምታችሁ ነው ቲቪ ላይ ብዙ አሁን ፕሬስ ኮንፈረንስ ሲሰጡ ነበር። ምንም አልሰለሉንም፣ ከመሰለላቸው በፊት ነው ያወረድነው ምናምን አይነት ኢንፎርሜሽኖች እየተናገሩ ነበር። ግን እነኚህ መረጃዎች ኦልሬዲ እንደደረሱ እንደው ዝም ብለው እየቀጠፉ ነው የሚለው እንጂ አሜሪካኖቹ ይሄ ነገር ኦልሬዲ አልተዘጋጁበትም፣ መረጃዎቹ ደርሷል። ስለዚህ ምን ያህል በምን አቅጣጫ እንዳለ ምን ያህል እንግዲህ የሚያስፈልጋቸውን መረጃ ቀጥለው ለሚወስዱት እርምጃ ኢራኖች መረጃው ደርሷል እያለ ነው። aggressively approached the carrier with unclear intent, and that the F-35C shot it down in self-defense to protect the aircraft carrier and personnel on board. But here's what Hawkins didn't say. The drone flew 500 miles from Iranian territory. That's not a short-range reconnaissance mission. That's a long-range penetration of American naval. ነው የሚገርመው እነኚህ ድሮኖች 500 ማይልስ ከኢራን ሾር ማለት ወደብ ማለት ነው ርቀው መብረራቸው በጣም የሚገርም ነው እና ይህንን አሜሪካኖቹ አልተናገሩም፣ ግን ያው ይታወቃል ይሄ ነገር። The Shahed 139 had to fly for hours to reach the Abraham Lincoln. እና እንግዲህ ከዛ ሁሉ ርቀት መጥቶ የእነኝን ኢንፎርሜሽን አብርሃም ሊንከን መርከብ ያለበት ጋር ለመሰለል ለብዙ ሰዓት በሯል ማለት ነው። All those hours, American radar systems, satellite surveillance, and airborne early warning aircraft somehow failed to detect it early. ስለዚህ የአሜሪካ እንግዲህ እነኛ አሁን አውሮፕላን የት ጋር እንዳለ የመጣ መሆኑን የሚናገሩ ሳተላይት ናቪጌሽን ሲስተሞች በሙሉ እንዴት ይህንን ሊያውቁት እንዳልቻሉ ራሱ በጣም የሚያስገርም ነው እና እንደ ፌሊየር ነው በዚህ አሁን በናቫል ቴክኖሎጂ ወይ ሚሽን እንደ ውድቀት እንደ ተደርጎ ነው የሚቆጠረው። Enough to intercept it before it got close to the carrier. Or maybe they did detect it, and they just couldn't do anything about it. Which is even worse. ምናልባት አውቀው ይሆናል ግን ምንም ማድረግ ስላልቻሉ ትተውት ይሆናል። Either America's detection systems failed to identify an incoming Iranian drone until it was nearly on top of a $5 billion aircraft carrier, or America's defensive systems detected the drone but couldn't engage it effectively until it had already completed its intelligence gathering mission. Both scenarios are humiliating for the world's most powerful navy, and it gets worse. Hours after the drone incident, Iranian Islamic Revolutionary Guard Corps speedboats and another drone, this time a Mohajer, harassed an American-flagged oil tanker in the Strait of Hormuz. እንግዲህ በትናንትናው ዕለት ሰምታችኋል። አንድ የኦይል ታንክ ቪዲዮውን ማሳይቼ ነበር። አንድደውታል ኢራኖች ማለት ነው። እሱ በመላው የዓለም ሚዲያ ተዘግቧል። ያ እንግዲህ ጥቃት ያደረሱት እነኚህ ድሮኖቹ ባገኙት ኢንፎርሜሽን በመጠቀም ነው። እነኚህ ትናንሽ ጀልባዎቹን ላኩ። ከዛ በእነኛ ከጀልባዎች ላይ በሚወነጨፍ ሚሳይል ብዙ እንግዲህ ያንን የኦይል ታንክ ስትሬት ኦፍ ሃርሙዝ ላይ ቀጠና ላይ የሚጠብቁ የነበሩትን ነዳጅ የጫኑ መርከቦች ላይ ጥቃት አድርሰው ያንን እንግዲህ ነዳጁን መርከቡን ከነዳጁ ማቃጠል ቻሉ ማለት ነው። ስትሬት ኦፍ ሃርሙዝ ላይ ያሉትን ይሄ በጣም ብዙ ረዘም ያለ ቪዲዮ ነው፣ አስቀምጥላችኋለሁ ቴሌግራም ላይ። ይሄ እንግዲህ የሚታየው ችግሩ የአሜሪካ መንግስት ቀለል አድርጎ እንደሚናገረው ሳይሆን ወይም የእስራኤል መንግስትም ቀለል አድርጎ እንደሚናገረው ሳይሆን ነገሩ ኢራኖች ምን ያህል እንደተዘጋጁበት፣ ይሄ ጦርነት በቀላሉ የማይቆም እንደሆነ ለረጅም ጊዜ የሚቆይ ሊሆን እንደሚችል እየተነገረ ነው ማለት ነው። እንግዲህ ምንድን ነው አሁን ከዚህ በፊት የተናገርኩበትም ቢሆንም ይገርማል። ይህንን ጉዳይ ኢሶፓውያን እንግዲህ እድሜ ለብሩኬ ኢሶፓውያን ብሎናልና እኛም ኢሶፓውያን እንላለን። ኢሶፓውያን እንግዲህ ታስታውሳላችሁ ስለ ኢራን መንግስት አያቶላውን ካወረዱ በኋላ ማንን ሊያመጡ ነው የሚፈልጉት በአያቶላው ሳቢያ ምትክ ብለን ስንነጋገር ነበር፣ ተናግረናል። ከዚህ በፊት ቪዲዮ ሰርተናል። እና እንግዲህ አሁንም የሆነ ያለው ይሄ ነው። አንድ ፓፔት የሆነ ሰው አላቸው በግዞት የሚኖር አሜሪካ፣ እሱን አምጥተው ስልጣን እንዲይዝላቸው ነው። ምክንያቱም እሱ ለነሱ የሚመቻቸው ስለሆነ ነው፣ ለአሜሪካኖቹም ለእስራኤሎቹም። ግን ከእሱም ፕሮግራም ምናልባት ያልሰማችሁ ያላደመጣችሁ አሁን ተመልካቾቻችን እንደው ባክግራውንድ ለመስጠት ወደኋላ እንደው ታሪኩን ለመናገር ምንድን ነው ይሄ ጦርነት ዋት ኢዝ ኢት ኦል አባውት ስለምንድን ነው ይሄ ጦርነት የሚለውን ሌሎችን አቅጣጫዎች ዛሬ ብናይ እንግዲህ ከዚህ ሁሉ በፊት ወገኖቼ ከዚህ ሁሉ በፊት በ1953 መፈንቅለ መንግስት ነበረ በኢራን። ይሄ እንግዲህ በ1985 ኢራንያን ኩዴታ ነበረ። ኦኬ ኩፕ ነበር። በዚህ
በ1953ቱ የመፈንቅለ መንግስት ባክ ያደረገው የተሳተፉበት አሁን ትክክለኛ እውነት የወጣ መረጃ ነው፣ ያመኑበት ነው። እንግሊዞች ተሳትፈዋል በዚህ ጦርነት። ያው እንደምታነቡት ነው፣ እንግሊዞች ተሳትፈዋል። ኢት ዋዝ ኢንስቲጌትድ ባይ ዘ ዩናይትድ ኪንግደም፣ በእንግሊዞች ተሳትፈዋል። አንደር ዘኔም ኦፕሬሽን ቡት የሚባል ነበር። ኦፕሬሽን ቡት የሚባል ምስጢራዊ ኦፕሬሽን ነበረ። ከዛ አሜሪካኖች ሲአይኤ ተሳትፎበታል። እንግዲህ MI6 እና ሲአይኤ ተሳትፎበታል። መፈንቅለ መንግስቱ ማለት ነው። ምንድነው መፈንቅለ መንግስቱ? ህዝብ የሚወደውን ህዝብ በሰላም እያስተዳደረ ያለውን የመሐመድ ሞሴዳድን መንግስት ማለት ነው መንግስት አውርደው የራሳቸውን መንግስት ራሳቸው አሜሪካኖችና እንግሊዞች የሚፈልጉትን መንግስት ለማውጣት ነው ኦፕሬሽን ቡት የተደረገው በ1953። ያ ተሳካላቸው። ለምንድን ነው ግን መፈንቅለ መንግስት ለማድረግ የተፈለገው ሲባል አሜሪካኖችና እንግሊዞች የኢራንን ነዳጅ ማጣብ ፈለጉ። በኢራቅ በአፍጋኒስታን ምናምን መቆጣጠር ፈለጉ። ከዛ ይሄ መሐመድ ሞሴዴድ ምን አደረገ? ናሽናላይዝ አደረገው። ማለት የአሜሪካ የእንግሊዝ አሜሪካ ሼል ካምፓኒስ ምናምን አለ ነዳጅ የሚያወጡ እንደ እንትን ነበራቸው። ሼር እየወሰዱ ፌር ያልሆነ ሼር እያደረጉ ይጠቀሙ ነበር። አይ በቃ ካሁን በኋላ እኛ የእናንተ ሼር ሊኖራቸው በቃ የህዝብ ነው የመንግስት ነው አለና ጠቀለለው ማለት ነው ነዳጁ። ስለዚህ አሁን ቢሊዮነሮቹ አበዱ ማለት ነው። ነዳጅ ኢራንን ነዳጅ እያወጡ የሚጠቀሙ ቢሊዮነር ነዳጅ አውጪ ድርጅቶች ማለት ነው አበዱና መንግስታቶቹን የእንግሊዝና የአሜሪካንን መንግስታት ሁል ጊዜ የሰባሁት መኒ ዩ ፎሎ ዘ መኒ ዩ ጌት ቱ ዘ ፋክት እና መንግስታቶቹን ያው ግሪስ አድርገው ገንዘብ እንትን ሰጠው ጦርነት እንዲሰበቅ አደረጉት። ዚስ ደግሞ የዓለም ታሪክ ነው። ይጎ ባክንቱ ወደ ኩባ ብትመለከቱ ዩኤስ ሜን መርከብ ራሳቸው ፎልስ ፍላግ አድርገው አስምጠው ከዛ በኋላ እንዴት አሜሪካኖቹ እንዴት ከስፓኒሾቹ ነበር እንግዲህ ይዘው ያንን ኩባን እንትን የሚይዘው የነበሩት መጀመሪያ ዜና ሰሩ። በኩባ ያሉ ስፓኒሾች የሰው ስጋ ይበላሉ፣ በቃ ቅጥንጥን ያሉ ኩባዎችን ምናምን አሳይተው ምናምን ማለት ነው። እና እንደዚህ ያደረጉ በሚል የዓለምን ህዝብ ኧረ በስማም ስፓኒሾች በስማም አስባሉና ከዛ በኋላ እንደገና ነገሩን ለማባባስ ደግሞ ዩኤስ ሜይን የሚባለውን የአሜሪካን መርከብ ራሳቸው መጥተው ከዛ በኋላ ያው ለመውረር ቻሉ አሜሪካኖቹ። ከዛ በኋላ እንግዲህ ይሄ አሁን ማት እንትንን ብቻ ሳይሆን ከኩባን እንኳን እንትን ባይሉ ብዙዎቹን ከዛ በኋላ ያሉትን ሌሎች የኩባ ነው ስፓኒሽ የያዛቸውን ብዙ ክልሎች ለመቆጣጠር ቻሉ። ፖርቶሪኮን ምናምን የምትሏቸው ማለት ነው። አሁን ከፖለቲካ ከዛ እንትን ያለ የተሰደደ ህዝብ ነው አሁን አሜሪካም ገብቶ በቃ አሜሪካን እንዳገሩ አድርጎ የሚኖረው። ወደ ጃፓንም ስንሄድ እንደዚሁ ነው። በቃ ተጠቃን ብለው ፎልስ ፍላግ ኦፕሬሽን አድርገው የሆነ ነገር ለማድረግ መልሰው ከዛ በኋላ በእቅድ የሚፈልጉትን ያደርጋሉ። በተመሳሳይ ሁኔታ ነው ዚህ ሰው ፎልስ ፍላግ ኦፕሬሽን ነው ማለት ግን በኩዴታ መልክ በፈንቅለ መንግስት የመጣ ማለት ነው አደረጉ። ከዛ በኋላ ይህንን መሐመድ ሞሴዴን የሚባለውን መሐመድ ሞሴዴን አነሱና ፕራይም ሚኒስተር ኦፍ ኢራን መሐመድ ሞሴዴን ወዝ ኦቨርትሮን። ከዛ በኋላ መሐመድ ሬዛ ፓላቭ የሚባለውን ሺያ ኦፍ ኢራን ተኩበት ማለት ነው። ይህ የምታዩት እንደዚህ ነው። ከዛ እንግዲህ ነዳጁን ምናምን እንቆጣጠራለን ብለው በማሰብ እንደዛ ሄዱ ማለት ነው። ያ አልሆነም። ከዛ እንደገና ይሄኛውን ደግሞ ተባረረና አሁን አያቶላው ያዘው ማለት ነው። አያቶላው እንግዲህ አሁን የተገደለው ያዘው 36 ዓመት በፊት ማለት ነው። ከዛን ጊዜ ጀምሮ በቃ እስካሁን ድረስ ሰላም የላቸውም። ይሄኛው እንግዲህ አሁን ሊያመጡት የሚፈልጉት ሰውዬ ያኔ ስልጣን ላይ ያስቀመጡት የመሐመድ ሬዛ ፓላቪ ልጅ ነው አሁን ስልጣን ላይ እንዲመጣ የሚፈልገው።
አባትየው ሞቷል፣ መጣበታለን። ይሄ እንግዲህ በኩዴታ በሲአይኤ እና በእንግሊዝ የተነሳው መሐመድ ሙስዲድ ነው። ይህንን አነሱ በ1953። ከዛ በኋላ ይህንን ካነሱ በኋላ ይሄኛውን አመጡ፣ መሐመድ ሬዛ ፓህላቪን አመጡት። ይሄ ሰውዬ እንግዲህ አውትስት ከተደረገ በኋላ ከተነሳ በኋላ ልጆቹ በስደት በኤግዛይል ይኖራል። ይሄኛው ማለት ነው አሁን ልጁ ይሄንን ሰውዬ ነው አሁን እንግዲህ በስልጣን ላይ ሊያመጡት የሚፈልጉት። የማ ልጅ ነው? የዚህ ሰውዬ ልጅ ነው። ያው እንደምታዩት የዚህኛው ሰውዬ ስሙ መሐመድ ሬዛ ፓህላቪ ነው። የልጁ ስም ደግሞ ሬዛ ፓህላቪ ያው እንግዲህ ነው። ይህንን አሁን ሊያመጡ ነው ማለት ነው። ይህ ሰውዬ እንግዲህ አሁን ካምፔን እያደረገ ነው። ህዝብ ይወደኛል፣ እኔ ብመረጥ ኢራን በደንብ አድርጌ አስተዳድራለሁ። ታሪኩን ግን ወገኖች ወደኋላ ስትሄዱ ነገሩ የጥቅም ነገር የነዳጅ ነገር መሆኑን በደንብ ግልጽ ነው። እዚህ ጋር ነው on 19th August 1953 the prime minister of Iran Mohammad Mossadegh was overthrown in the coup d'etat that strengthened the rule of Mohammad Reza Pahlavi, the Shah of Iran. It was instigated by the United Kingdom MI6 under the name Operation Boot and the United States CIA under the name TP Ajax project በሚባል ማለት ነው or Project Ajax. And then በሁለቱም ይጠራል። A key motive was to protect Britain oil interest ተመልከቱ in Iran after Mossadegh nationalized the country's oil industry. አሁን በጣም የሚገርም እኮ ነው። ይሄ ፋክት እያለ ሆኖ ይሄ ሁሉ አሁን ክህደትና ውሸት ኒኩሌር ዌፐን ምናምን ስላላት ኢራን ምናምን የሚባለው ነገር በጣም እንደው የዓለምን ህዝብ እንደ ደንቆሮ አድርጎ መቁጠር ነው። ምክንያቱም ሌላ ሰው እንኳን አይደለም የሚያመጡት ሄደው ማለት ነው የሰውየውን ልጅ አምጥተው የዚህኛውን ልጅ እዚህ ጋር አሁን ስልጣን ላይ እንዲይዝ ማምጣታቸው በጣም ይገርማል። ልጅየው እንኳን ኦልሞስት ወደ እርጅና ውስጥ ነው ያለው፣ ያረጀ ነው። እንግዲህ በ2025 በጁን 23 ያኔ ኢራንን የደበደቡ ጊዜ በጁን የዛን ጊዜ ነው በደንብ መነቃነቅ የጀመረው። ትራምፕም ከጎኑ ሆኖ እንግዲህ በጁንም የደበደቡበት ምክንያት ይሄ ነው፣ ሌላ ነገር አይደለም። ይህን ሰውዬ ስልጣን ላይ አምጥተው ኢራንን ልክ በአፍጋኒስታንም በኢራቅም እንዳደረጉት ነዳጇን አንጥሮ ሀብቷን ሁሉ ለመዝረፍ ነው፣ ቀጠናውን ለመቆጣጠር ነው። ምክንያቱም ጂኦስትራቴጂክሊ በጣም ኢምፖርታንት የሆነ ቦታ ነው ኢራን። ያው እንደምታዩት እንግዲህ አሁን በፌብሩዋሪ 24 የቀደም በጁን ነው ያየ ነው። አሁን በፌብሩዋሪ 24 2026 እንደምታዩት እንግዲህ አሁን ከተወሰነ ቀን በፊት ማለት ይቻላል ይኸው ከትራምፕ ጋር ፕሪንስ ሬዛ ፓህላቪ ፕሪንስ ማለት በፕሪንስ እንኳን የሚባለውን ሁሉ ተነስቶ ነበር፣ መልሰው አሁን ፕሪንስ ሲሉት ጀምረዋል። እንግዲህ ዘ ስቴት ኦፍ ዘ ዩኒየን ፕሬዚዳንት ትራምፕ ኢንቫይት ፕሪንስ ሬዛ ፓህላቪ ቱ ዘ ስቴት ኦፍ ዘ ዩናይትድ ዩኒየን ስቴት ኦፍ ዘ ዩኒየን ይቅርታ፣ እንግዲህ ስቴት ኦፍ ዘ ዩናይትድ አድሬስ ላይ ተደርጎ አሁን በየዋናው የአሜሪካ ሚዲያ ላይ እየቀረበ የሰውዬ የኢራን ህዝብ በጣም እየጠበቀኝ ነው፣ በጣም በብዙ ሚሊዮን ህዝብ እኔ እንዳስተዳድረው ነው የሚፈልገው ያለ ማለት ነው። እንግዲህ ይሄ የአሜሪካ ስቱጅ ነው ማለት ነው፣ አሻንጉሊት መንግስት ማለት ነው። በዓለም ላይ ያሉ ይገርማቸዋል በሙሉ አሁን ያሉ በጣም ህዝባቸውን የሚጨቁኑ፣ ህዝባቸውን የማይሰሙ፣ ህዝባቸውን የሚያስለቅሱ መንግስታት ለምዕራባውያን ለጨለማ ማህበረሰብ በሚያድሩበት ጊዜ ምዕራባውያን መንግስታት አይናገሩም፣ ዝም ነው የሚሉት፣ ሚዲያቸውም አይናገርም። ህዝቡ ቢያለቅስ ደሙ እንደ ጎርፍ ቢፈስ ምንም የሚሉት ነገር የለም። እውነቱ ወደኋላ ግን ሄደን በምናይበት ጊዜ ታዲያ በዓለም ታሪክ ሁል ጊዜ ለሀገራቸው የሚሰሩ ህዝባቸውን የሚወዱ ለራሳቸው ጥቅም ብለው የራሳቸውን ጥቅም ከሀገራቸው ጥቅም በፊት የማያስቀድሙ በአንድ ልብስ ተጣብቀው አንዳንዶቹ በሚሊተሪ ልብስ እድሜያቸውን የሚጨርሱ ለምን የመንግስት መኪና ያለ አግባብ ተጠቀምክ፣ የመንግስት ንብረት ያለ አግባብ በላ ምናምን የሚሉ መንግስታት እና የምዕራባውያኖቹን የጨለማ ማህበረሰብ አካሄድ ባንክሮ የሚመለከቱ እና የሚጠነቀቁ መሪዎች ሁል ጊዜ በምዕራቡ ዓለም ሚዲያ ሲነቀፉ፣ ሲተቹ፣ ሲወገዙ ነው ሁሉ የሚታየው። እና ይህም ከዛው የተረፈ አይደለም እና እንድንበላ የሚያከላክሉንን አንወዳቸውም ነው በሌላ አነጋገር።
እንግዲህ ያው ሰሞኑን ያው እንደምታዩት አያቶላው ከተገደሉ በኋላ ሬዛ ፓህላቪ ያው እንደምታዩት ታዲያ እንግዲህ የዚህ የሺያው ልጅ ማለት ነው የበፊቱ ሺያው ልጅ ያው አሁን ስልጣን ላይ በዚህ እድሜው አሁን ተመልሶ ሊይዝ አሜሪካኖች ከጀርባው ስላሉት ጉልበት ስላደረጋቸው አሜሪካኖቹን እንግሊዞችም ኔቶዎችን በአጠቃላይ ጉልበት ስላደረገ ያው አሁን ወደ ሚዲያ መጥቶ የሚናገረውን እንስማው። Well, Maria, this is time now for a very strong, stable transition. I am leading this transition. I have the support እንግዲህ አሁን እንግዲህ ያው አዲስ መንግስት ይለወጣል እያለ ነው of millions of Iranian people. I have the people inside the country that are እንዴት ስቅጥጥ እንደማይለው ራሱ በጣም ይገርማል። እንግዲህ አሁን እኔ ለዚህ ነው አያችሁ በአውሮፓ በኢቨን በኢራንም በሊቢያ ጊዜ ትስላቸዋል ጋዳፊ በራሱ ህዝብ በብዛት የተወደደ ነው፣ ግን የሆነውን ፓርት ኦፍ ሊቢያ ህዝቡን ገንዘብም ሰጥተው አይዲዮሎጂ ከተውበት ጭንቅላት ውስጥ መሪያቸውን እንዲያወርዱ ካደረጉ በኋላ ዜናው በሙሉ የሚያሳየው የነበረው የምዕራቡ ሚዲያ እንዴት ህዝቡ በሙሉ ኦልሞስት በሚመስል መልኩ ጋዳፊን እንደሚጠላ ነው። አሁን ግን እስካሁን ድረስ የሊቢያ ህዝብ ከጋዳፊ ከነበረው ጊዜና አሁን ቢባል የጋዳፊን ጊዜ ይመርጣል። በኑሮም ደረጃው በሁሉም ሁኔታ ሲታይ ጋዳፊ አሪፍ መንግስት ነው ለሌሎች ሀገሮች እያልኩ አይደለም፣ ግን ወይም ለራሱም ለሁሉም ይመቻል ሳይሆን ግን አሁን ጋዳፊን የጣሉት ሰዎች ለሊቢያ ህዝብ ጠቀሙት ወይ ሲባል ምንም የጠቀሙት ነገር እንደውም ባሱበት። ይሄም አሁን ማለት ነው አሁን ስልጣን ላይ ሲመጣ እኮ የአሜሪካን ስልጣን ላይ ሲመጣ የእስራኤልን ስልጣን ላይ ሲመጣ የእንግሊዝንና የፈረንሳይን የሌሎቹን ሀገሮች ጥቅም ሊያስከብር ነው ተነግሮት የመጣው እና ሆዱን ሊሞላ ነው የመጣው እንጂ ለኢራን ህዝብ በማሰብ ኢራንን ጥሩ ነገር አስቦላት አይደለም። እና ይሄ ፋክት ነው። አባቱ ከስልጣን ስለተወገደ በዛው እሱ በልጅነቱ ያንን ስልጣን ያገኝ ነበር፣ አልሆነም። ስለዚህ አሁን እንግዲህ እሱ ደግሞ በምትኩ ገብቶ እንደዛ እንዲሆንለት ነው። embroidering the coalition of forces that will be at play in filling the boxes. The military will side with us, and we have a plan of action and a transition plan. As a matter of fact, I'm glad to hear what Senator Fetterman was saying. It's music to my ears. I always thought that it should be a bipartisan issue when it comes to America. እና እንግዲህ ህዝብ በጣም ይወደኛል እያለ ነው። አሜሪካኖችን እንግዲህ በጣም እንደ ፍጥረት እንደሚያውቁ የትራምፕ መንግስት ማለት ነው እንደዛ ነው የሚያስበው። በጣም ይገርማል። የአደርባይነት ጥግ በጣም ይገርማል። እንግዲህ እውነቱን ነው የምናየው። እውነትን ተከትለን ስናይ ማለት ነው አዘንዶ ፍዘዴ እዚህ ውስጥ ንጹሐን አሉ፣ ክፎች እንዳሉ ንጹሐን አሉ፣ ጥሩዎች አሉ፣ ህጻናቶች አሉ፣ እናቶች አሉና ፋክትን ስንመለከት በጣም ይገርማል። ዓለም ከዚህ ሁሉ ጀርባ ያለው ሌላ አጀንዳ ስለሆነ ማለት ነው እናየዋለን። ታዲያ እንግዲህ ዛሬ መልሼ ማምጣት ይኖርብኛል። እንግዲህ ኢኮኖሚስት ያወጣው አርቲክል በጣም ይገርማል። በኢኮኖሚስት አርቲክል በዘ ወርልድ አሄድ ብሎ በ2026 ደጋግመን እንዳየ ነው ያሳተመው ከቨር ፔጅ ላይ ያካተቱት ነገሮች በጣም ይገርማል። እንግዲህ የቬኔዙዌላው መሪ ታሰረ፣ ይኸው ካቴና የገባለት እጃየን። አሁን ደግሞ እንግዲህ ከእሱ ጋር አብረን ደግሞ ኢሉሚናቴ በ1776 ስንቀንስ ከ2026 ሲቀነስ 250 ይመጣል። እንግዲህ የኒው ወርልድ ኦርደር የኢሉሚናቴ ስርወ መንግስት አሁን 250 ሞላው ሲሉ ይኸው እንደምታዩት ይኸው ኬክ ሁሉ አደረጉ፣ ቆረጡ። ከዛ ነዳጁን ደግሞ አሁን እንደ ነዳጅ የሚያወጡ አገሮች ላይ ትኩረት ሰጥተው እንደሚደበድቡ አሳዩን በምስል። በጣም የሚገርም ነው። ታዲያ ኢራን ላይ ምንድን ነው አሁን የሚያገኙት? ይህንን ሲወሩ ኢራን ምን አላት ነው ከነዳጅ ውጭ? ኢራን በጣም የሚገርማችሁ ነገር በሬር እርዝ ሚኒራልስ እና በጂኦ ስትራቴጂክ ቦታነት በጣም የሚፈልጉት ቦታ ነው እና በጣም ይገርማል።
ሬር እርዝ ሚነራልስ እንግዲህ ሬር እርዝ ሚነራል ለአራተኛው የኢንዱስትሪ አብዮት ወይም ዘ ፎርዝ ኢንዱስትሪያል ሪቮሉሽን ይሄ ለኤአዩ ሲስተም አለ አይደል ለኤሌክትሪክ መኪና ብትሉ ለኤአይ ለሮቦት ለመስሪያ ለምናምን በምትሉት ሬር እርዝ ሚነራል በጣም ያስፈልጋል ለዚህ ነው አሁን ግሪን ላንድን ትራምፕ መውሰድ የሚፈልገው ካናዳ ሌላኛው የአሜሪካ ስቴት ብትሆን የሚለው ለዚህ ነው ቬኔዙዌላም ላይ ያለው እቅድ ወደዛው ነው ሌሎቹንም አፍሪካንና ግሎባል ሳውዝ ደቡቡን የዓለም ክፍል ሁሉ መቆጣጠር የሚፈልጉት ለዚህ ሁሉ ነው አያባራም ፍላጎታቸው ምክንያቱም አሁን የደረስንበት ደረጃ ሬር እርዝ ሚነራልስ እና ነዳጅ በጣም ኢምፖርታንት ነገር ነው ስለዚህ እንግዲህ አሁን ኢራንን ልክ እንደ ሲሪያ ቢያደርጉ እንደ አፍጋኒስታን ቢያደርጉ እንደ ኢራቅ ቢያደርጉ እነኚህ ሁሉ ሀገሮች ማለት ነው አሁን ያኮበከቡ ሀገሮች በሙሉ አንደኛ ጂኦስትራቴጂክ የሆነ ቦታ ኢራንን ይዛሉ እዛ ቀጠናውን መቆጣጠር ይችላሉ ለአንድና ለመጨረሻ ከዛ ሁልጊዜ ለራሳቸው በባንዳነት የቆመ መሪ ወይም አሻንጉሊት መሪ ማስቀመጥ ይችላሉ ከዛ በኋላ እንግዲህ ያው እንጥራ ሀብቱን መበዝበር ነው እና በኢራን እንደምታዩት እንግዲህ ጂኦስትራቴጂክ ኢምፖርታንስ አለው ለእስራኤል ለአሜሪካ ለግሬተር እስራኤል ፕሮጀክት በሚሰራበት ጊዜ በጣም በሚሆንበት ጊዜ በጣም አስፈላጊ ነው ዘ ስትሬት ኦፍ ሃርሙዝን እንግዲህ የባህር መተላለፊያ ቾኩን ባህረ ሰርጡን ሰላጤውን ነው የሚባለው ባህረ ሰርጡን እሱን በደንብ መቆጣጠር ይችላሉ ማለት ነው ስለዚህ የዓለም የነዳጅ ድፍድፍ ኦይልና ጋዝ መተላለፊያው ፓይፑን ቧንቧውን መቆጣጠር ሁሉ ይችላሉ ማለት ነው የቀላል ነገር አይደለም ካስፒያን ሲ ፐርሺያን ገልፍ ይህም በሙሉ አካባቢ ሊቆጣጠሩ ይችላል ጂኦስትራቴጂክ የሆነ ቦታ ነው ኢራን ኢዝ ሎኬትድ አት ዘ ክሮስ ሮድ ኦፍ እንግዲህ ዌስተርን ኤዥያ የሚባለው ክልል ማለት ነው ዌስተርን ኤዥያ ነው ሴንትራል ኤዥያ ነው ካስከስ የሚባለውን አካባቢ ይህም በሙሉ መቆጣጠር ይችላሉ ማለት ነው ኢት ፖሰስ ክሪቲካል be challenging geography and control over the Strait of Hormuz, the crucial maritime choke point for global oil supply. እንግዲህ ካስፒያን ሲና ፐርሺያን ጉልፍን ሁሉ መቆጣጠር በጣም ወሳኝ ቦታ ነው ኢራንን ማዳከሙ ማለት ኦይል ኤንድ ናቹራል ጋዝ ሪዘርቭ በጣም አላት ኢራን በጣም አላት ኢራን is one of the world's most resource rich countries it holds world's third largest ሶስተኛ ነች በዓለም proven oil reserve የተረጋገጠ ግምት ሳይሆን የተረጋገጠ የነዳጅ ድፍድፍ ያላት ሀገር ነች እሱ ብቻ አይደለም በሚነራል በሬር እርዝ ሚነራል ፖቴንሻል ኢራን ላይ የደረሰች ሀገር ነች ኢራን is considered the geological powerhouse wow with 68 አይነት types of minerals አላት ኢራን ታላችሁ አሁን ከሚናገር ስለዚህ ዝም ብሎ ኒኩሌር ዌፐን ምናምን ስለምታመርት የሚለው አይነት ብቻ ሀተታ ብዙ የሚደፋ አይደለም it is situated on the Alpine Himalayan አካባቢ እንግዲህ organic belt leading to significant deposit of zinc copper iron ore crucial rising potential for rare earth elements ይሄ ሁሉ ያላት ሀገር ነችና በጣም ይገርማል እና ይሄ እንግዲህ በሄግ ሪሰርች ኢንስቲትዩት በደንብ የተረጋገጠ አርቲክል ነው ያሳዩአችሁ ያለሁት ማለት ነው እንግዲህ ምን ሬር እርዝ ሚነራል አላቸው የሚለውን እኔ አልሄድበትም እንደው እንድታዩት ሬር እርዙን የተረጋገጠውን ለዚህ ለአራተኛው የኢንዱስትሪ አብዮት የሚያስፈልገውን እንዳለ ዘርዝረውታል ኢንስቲትዩቱ ያወጣውን መረጃ ነው ማሳያችሁ በጣም ይገርማል እና አሜሪካ እና እንግዲህ እነኚህ አሁን አላይድ የሚባሉት ሀገሮች በሙሉ አሁን በዚህ በአራተኛው ኢንዱስትሪ አብዮት ማስተስ ላይ ነው ያሉት ማለት ነው ነገ አፍሪካም እኔ አይቀርላትም ለዚህ ነው ያያችሁ እንግዲህ ዘ ግሬት እስራኤል ፕሮጀክት እስከ ኢትዮጵያ ድረስ ይዘልቃል የሚባለው ለዚህ ነውና ነገ ግድቡን ነገ አባይን ምክንያቱም አንደኛው ትልቅ ችግር በእስራኤል የሚጠጣ ውሃ ነው ኦኬ ሲኦፍ ገሊላ እየደረቀ ነው እሱ ነበር the only source of fresh drinking water ሲኦፍ ገሊላ ነው እሱ እየደረቀ ነው የባህሩን ወንዝ ጨውን አጥፍተው ለመጠጣት በጣም ብዙ ኮስት የሚያደርግ ቴክኖሎጂ ነው አይኬድበትም አያዋጣም ስለዚህ በሰናይ በረሃ አድርገው ኦልሬዲ ፕሮጀክቱ ሄዷል አልቋለም ነው የሚባለው ግን ከሱ ጋር አብሮ ይሄው
ግብፅ የተጀመረው ኒዮን ሲቲ የሚባለውን ስማርት ከተማም ከግብፅ ጋር ሆነው መቆጣጠር ይፈልጋሉ። ግብፅም ደግሞ ምንም ለአንድና ለመጨረሻ ከኢትዮጵያ ጋር ያላትን ችግር ትቀርፋለች ማለት ነው። ስለዚህ ግሬተር እስራኤል ፕሮጀክት የሚባለው ኦልሞስት እንደውም የራሳቸውን ቤልት ኤንድ ሮድ ኢኒሽቲቭ የቻይናዎቹ አይነት መጀመር ሁሉ የሚያስችላቸው አቅም ደረጃ ሁሉ ይደርሳሉ። ስለዚህ አንዳንድ እንደውም ራባዮች ኦልሞስት አሜሪካ ደክማለች፣ ካሁን በኋላ ሱፐር ፓወር ሁሉ ሆና መቀጠል ያለባት ዘኒው እስራኤል ነች እያሉ የሚናገሩት ለዚህ ሁሉ ይሆናል እና በጣም የሚገርም ነገር ነው ማለት ነው። ታዲያ እንግዲህ አሁን ከዚህ ጋር አብረን የምናየው የሚገርማችሁ እንግዲህ የቤንጃሚን ኔታንያሁ ኢራን አሁን በቀጠናው የምላሽ ምት ጥቃት እያደረሰች ነው፣ በሚድል ኢስት በአጠቃላይ ማለት ነው። በትናንትናው ዕለት ነው በዛሬው ዕለት ቤንጃሚን ኔታንያሁ ሄዶ ጥቃት የደረሰበትን አካባቢዎች በእስራኤል ማለት ነው የጎበኘ ነው ጎብኝቷል እና የተናገረው ነገር በጣም ያስገርማል። እሱም ልክ በተመሳሳይ ማለት ነው አውሮፓውያኖቹ እንደሚሉት ኒውክሌር ዌፐን የምታመርት ሀገር እና ሁልጊዜ ሰላም የማትወድ ሀገር በመሆኗ ምክንያት ከአሊያዎቻችን ጋር አብረን እስከ መጨረሻ እንደበድባለን፣ ለዚህ ምስጋና ይገባዋል ዶናልድ ትራምፕ፣ የሰላም መሪው ዶናልድ ትራምፕ ምስጋና ይገባዋል ብሏል። ቪዲዮን አሳያችኋለሁ። ፒኤም ኔታንያሁ አት ቤት ሸሜሽ ሳይት ኢራን ትሬትንስ ኢዝራኤል ዘ ሪጅን ኤንድ ዩ አውሮፓ። ለእኛ ብቻ አይደለም ይህ ጥቃት የሚመጣው ለአውሮፓ ሁሉ ነው ኢራን ችግር የምትሆነው ብሏል። በጣም የሚገርም ነው። ምን የሚገርም አባባል ነው። እስኪ እናድምጠው። In a place that was bombarded by the terrorists in Tehran against innocent civilians, you see the difference. The tyrants of Tehran target civilians. We target the tyrants of Tehran to protect civilians. I've said for many years that they threaten not only Israel and not only America. They chant death to Israel, death to America. That's their ultimate target. But I said that they would also target those in between, that they would target Europe. They did. And if this regime, this terrorist regime... በጣም የሚገርም ነው። ከትራምፕን አነሳስቶ የአሜሪካ መንግስትን አነሳስቶ ኮንግረሱ ግማሽ በግማሽ በማይስማማበት ሁኔታ ማለት ነው አነሳስቶ የሰው ማለት ነው እንግዲህ ኢራንን ከደበደቡ በኋላ እንደገና ደግሞ በደንብ በቃ ለረጅም ዓመት ነው ይህንን ሲፈልግ የነበረው። ከዛ ኢራን ደግሞ የአሜሪካ ቤዝ ያለበትን ሚድል ኢስት ነው ያለውና ምክንያቱም ከዛ እየተነሱ ነው የሚደበድቧል። ስለዚህ ያንን መልስ በምትሰጥበት ጊዜ አሁን ጦርነቱን ማለት ነው ከኢራንና ከእስራኤል ከኢራንና ከአሜሪካ ወጥቶ እንዲሄድ አስደረገው ማለት ነው። በጣም የሚገርም ፕላን ነው። ስለዚህ አሁን ሳይወዱ እነኚህ ሁሉ አውሮፓ ሀገሮች በሙሉ አሁን ጦርነት ውስጥ እንዲገቡ ይደረጋል። ይሄ ደግሞ ምንም አዲስ ነገር የለም። በኢራቅም የነበረው ንግግር አንድ ነው፣ በአፍጋኒስታንም የነበረው ነው፣ በሌሎችም ሀገሮች ከድሮ ጀምሮ ሲያደርጉት የነበረው ነው እና አሁን ይህንን አሁን እንግዲህ ሰው የሚናገረውን እውነት ነው ብሎ የሚያስብ ሰው በጣም ይገርመኛል። እኔ we've never seen in the world. If they get nuclear weapons and the means to deliver them, ballistic missiles, intercontinental ballistic missiles, they will threaten all of humanity. So we set out to ኔታንያሁ በርሊን ነው ዩዘር ትክክል ዩዘር ዜድዩ ምክንያቱም አሁን እንግዲህ አሁን ነገ ጀርመን ነገ ፈረንሳይ ከዛ ምናምን ብሄድም ምንም የሚያስገርም የለም። አሁን እንግዲህ ብዙዎቹ አንዳቸው ወደ አንዳቸው ጉዞ ያደርጋሉ። ምክንያቱም አሁን የአላይድ ፎርስ እንትን እያደረገ ነው። ለዚህ ነው አሁን ከትንሽ ጊዜ በኋላ ኢራን በጣም ከፍተኛ አደጋ ሁለተኛ እንትን እንዳው ምክንያቱም አሁን ሪሶርስ መንጠቅ ነው፣ መዝረፍ ነው፣ ቀጠናውን መቆጣጠር ነው። በዛ ላይ ደግሞ በራሻ ላይ የበላይ ሊሆኑ ይችላሉ። ይሄ ለራሻም ጭምር እንትን ነው፣ አደገኛ ነገር ነው። ይሄ ነገር በጣም ወደ ከፋ ደረጃ ሁሉ ሊሄድ ይችላል። ራሻም ዝም ብሎ የሚያው ነገር አይደለም ይሄ ነገር። ምክንያቱም ራሻን ዊክን ያደርጋል ይሄ እንቅስቃሴ። ከዛ በመቀጠል የጀመሩትን ዩክሬንን ወደ ኔቶ የመቀላቀሉን ነገር ሁሉ ሊሳካላቸው ይችላል። ይሄ ነገር በጣም የሚገርም አቅጣጫ ነው። እንግዲህ ኒው ወርልድ ኦርደር እየመጣ ነው። በደንብ ፉል አኮምፕሊሽ እየተደረገ ነው፣ አያቆሙም። ለዚህ ነው እንግዲህ 250
የሚል ኬክ የቆረጡት የኢሉሚናቲዎች የኢኮኖሚስት እንግዲህ ምስሉ ላይ እንዳየ ነው ማለት ነው። በጣም የሚገርም ነው። Protect ourselves, but in so doing, we protect many others. And I want to say special thanks to our great friend and a great leader of the world, Donald Trump. Our great friend, leader of the world. የዓለም መሪ ዶናልድ ትራምፕ አለ። በጣም ይገርማል። I don't think የዓለም መሪ ነው እንዴ ዶናልድ ትራምፕ? ሊደር ኦፍ ዘ ወርልድ። በጣም የሚገርም ነው። እንዴት ሰው ማወደስ ይለዋል? እንደዚህ ነው። ተመልከቱ እናታችሁ ስሙት። The world, Donald Trump. እስኪ Great friend and a great leader of the world, Donald Trump, for joining us in this crucial effort to save the world. አስገራሚ ነው በጣም እና በጣም አሁን እንግዲህ ሊደር ኦፍ ዘ ወርልድ ራሱ በጣም የሚገርም አባባል ነው፣ የዓለም መሪ። ስለዚህ እንግዲህ አሁን የእነሱን አሳዊ መሲህ አሸር የሚያደርግ መንገድ የሚጠርግ ሊሆኑልህ ይችላል። አሁን ብቻ የሚገርም አይነት ዓለም እንትን እየተባለ ነው። ከዚህ ሁሉ ይሄንን ካደረጉ በኋላ ምንድን ነው የሚፈጠረው ሲባል እንግዲህ ለዚህ ነው አሁን እንግዲህ እነ የቴክኖሎጂ ሰዎቹ በቃ አሁን ተሰልፈዋል ነው። በኤአይ ቴክኖሎጂ ዓለምን መምራት ይፈልጋሉ። በዲጂታል አይዲ ዓለምን መቆጣጠር ይፈልጋሉ። ሶሻል ክሬዲት ሲስተም ወርልድ ዋይድ ማምጣት ይፈልጋሉ። ኦልሞስት በቃ ልክ የቻይናውን ሲስተም በዓለም ላይ መዘርጋት ይፈልጋሉ። ይሄ እንግዲህ በጣም ለሁሉም ለዓለም ሕዝብ በሙሉ ስጋት ነው። በጣም እነኚህ ምን ፍትህርት የማያውቁ ሰዎች አስቡት። እና እንግዲህ ከዚህ ጋር አብረን የምናየው እንግዲህ በቀጠናው በሚድል ኢስት አሁን ይሄ ሁሉ ነገር እየሆነ ባለበት ሁኔታ በሚድል ኢስት አሁን ትራንስፖርት በጣም አስቸጋሪ ሆኗል። ብዙ አውሮፕላን ጣቢያዎች ሰርቪስ እየሰጡ አይደለም ያሉት። የኢትዮጵያ አየር መንገድን መግለጫ ሰጥቷል። ሚድል ኢስት አፕዴት ይኸው እንደምታዩት due to airspace closure in multiple Middle East countries, Ethiopian Airlines has cancelled its flights. እንግዲህ ካንስል አድርጓል ኢትዮጵያ አየር መንገድ። ወደ አማን አይበርም፣ ወደ ቤይሩት አይበርም፣ ወደ ባህሬን አይበርም፣ ወደ ቴል አቪቭ፣ ዶሃ፣ ኩዌት፣ ዱባይ፣ ሳጃ፣ አቡዳቢ ዳማም አንቲል ፈርዘር ኖቲስ እንግዲህ እስካልተወሰነ ጊዜ ድረስ አይበርም። በጣም የሚገርም ነው። እንግዲህ በጣም ብዙ ሰው ላይ ብዙ ቀውስ ነው ይመጣል ማለት ነው። አስባችሁታል? በጣም ከባድ ነው። ስንት ሰው ፕላን አለው፣ ስራ አለው፣ ከሄደበት ላይ መለስ ይችላል። ኑሮ ይወደዳል። ከዚህ ጋር አብሮ ዘስትሬት ኦፍ ሃርሙዝ ቅድም እናንተም እየተነቀሳችሁት እንዳላችሁት አሁን በመዘጋቱ ምክንያት ነዳጅ በአንድ ቀን 8 ብር ከጨመረ በኢትዮጵያ ከዚህ በኋላ ደግሞ እየቆየ ሲሄድ ምን ያህል ይጨምራል? ነዳጅ ተወደደ ማለት ምግብ ተወደደ ነው። ከሸልፍ ላይ ብዙ ነገሮች ይጠፋሉ። አገራት በሙሉ በጣም ትልቅ የባሰ ቀውስ ይመጣባቸዋል። ኦን ቶፕ ኦፍ ዚስ አስባችሁታል? ጉም እያሉ አሁን ባለፈው ስናይ የነበረው ሌላ ወረርሽኝ ከመጣ ኦን ቶፕ ኦፍ ዚስ የጨለማ ማህበረሰብን ኦልሞስት የዓለም ሕዝብ በጨለማ ማህበረሰብ እጅ የሚያስገቡበት ምክንያቱም ፒፕል አት ክራይሲስ በጨለማ ማህበረሰብ እጅ ለመውደቅ በጣም ቮነረብል ይሆናሉ። ቮነረብል የሆነ ሰው መብላት መጠጣት የቸገረው ሰው ለምንም ብሎ የተባለውን ያደርጋል። እና ዳስ ዋይ ዘይ ኦልዌይስ ሴይ ዊ ኖት ጎና ሌት ጉድ ክራይሲስ ጎ ቱ ዌስት የሚሉት ለዚህ ነው። በጣም ያሳዝናል። ያው ከዚህ ጋር አብሮ ይሄ በዛሬው ቀን የወጣ ሪፖርት ነው። ዘዴይሊ ኤክስፕረስ ያወጣው ነው። በሳውዲ አረቢያ ትልቁ የሚባለው የነዳጅ ማውጫ በኢራን ድሮን ተመቷል። እንግዲህ ነዳጅ አስቡት እንግዲህ። ስለዚህ ከስትሬት ኦፍ ሃርሙዝ መተላለፊያ ብቻ የሚመጣው ነዳጅ ብቻ ሳይሆን እንግዲህ በሳውዲ አረቢያ ነዳጅ ማጠራቀሚያ ሪፋይነሪ ከተመታ እና ከተዘጋ ነዳጅ በጣም ሊጨምር ይችላል ማለት ነው። በዓለም አቀፍ መንገድ ሪፋይነሪ ኢን ሳውዲ አረቢያ ኢንገልፍድ ባይ ፋየር አፍተር ኢራን ድሮን አታክ። በጣም ነው የሚገርመው። በጣም ነው የሚያሳዝነው። Oil and gas facilities shut down across the Middle East.
as Israeli and US strikes and Iranian retaliation stretched into a third day. Saudi Arabia shut its biggest domestic oil refinery on Monday after a drone strike, a source said. Qatar halted production of liquefied natural gas, while its government said an energy facility was attacked by 2 Iranian drones. Meanwhile, Iraqi Kurdistan suspended most oil production and several major Israeli gas fields shut, throttling exports to Egypt. It's prompted concerns about supply disruptions, sending oil prices surging around 13% on Monday, the highest since January 2025. At state oil giant Saudi Aramco's refinery, the source said, the situation was under control, with debris from 2 intercepted drones causing a limited fire. The now shut በጣም ይገርማል። እንግዲህ ነዳጅ ኦልሬዲ እየጨመረ ነው ማለት ነው። በጣም አስቸጋሪ ነው። እንግዲህ ይሄ ነገር አልቆመም ጥቃቱ። እነሱም ኢራንም ማነው እስራኤልም አሜሪካንም ኢራንን ሲደበድቡ አሁን ደግሞ አላይድ ፎርስስ ደግሞ ተብለዋል። ነገ እንግዲህ ከነገ ወዲያ የሚሆነውን ደግሞ እናያለን። ከባድ ድብደባ ኢራን ላይ ሊደርስ ይችላል። ኢራንም ደግሞ እንግዲህ ዝም ብላ የምታይበት ሁኔታ የለም። በጣም አስቸጋሪ ነገር በዓለማችን እየመጣ ነው ማለት ነው። ይህ ሁሉ ማለት ነው ሬር እርዝ ሚነራል እንትን ለማለት ነዳጅን ለመዝረፍ የራሳቸውን መሪ በኢራን ላይ እንትን ለማለት ለማስቀመጥ እንደገና ደግሞ ቀጠናውን ለመቆጣጠርና የራሳቸውን ይሄ ገዢ ሆኖ የመቀመጥን ተስፋ እና ለማምጣት የምንቀሳቀሱበት መሆኑን በደንብ እያየን ነው። በመጨረሻ የምናየው ወገኖቼ እንግዲህ ኦልሬዲ ማለት ነው ሁሌ ችግር ሲፈጠር ህዝቡ መቼስ ለመኖር ሱፐርማርኬቶች እየገባ እቃ ማጠራቀሙ አይቀርም እና እንግዲህ በጣም በዱባይ አሁን አንዳንድ ቪዲዮዎች እየወጡ ነው። በዱባይ አሁን ስቶሮችን ህዝቡ እየተሻማ ነው ገብቶ ኦልሞስት እየዘረፈ ነው ማለት ይቻላል፣ እየነጠቀ ነው ማለት ይቻላል እና እያጠራቀመ ነው ልክ በአውራ ጉንፋን ጊዜ እንደነበረው ማለት ነው። እና እንግዲህ በዚህ ከቀጠለ በሚድል ኢስት ያሉ ሱፐርማርኬቶች ከተወሰነ ጊዜ በኋላ ባዶ ይሆናሉ። ምክንያቱም ነዳጅ ከሌለ ትራንስፖርትም በበቂ ሁኔታ ከሌለ ሱፐርማርኬቶችን ስቶክ የሚያደርጉ መኪናዎች ቆሙ ማለት ነው። በሚድል ኢስት ብቻ ሳይሆን ወደ አፍሪካም ወደ ሀገራችንም ብዙ አብሮ ተመሳሳይ ችግር ሊፈጠር ይችላል ማለት ነው። ይህን ነገር ብቻ እግዚአብሔር በቶሎ ያቁምልን፣ ያለበለዛ አስቸጋሪ ነው። በዱባይ ያለውን እስኪ ትንሽ ጥራትን ባይኖረው ተመልከቱት እንደው I'm in the supermarket right now and there's panic buying going on. I've never seen the supermarket so busy. Normal water. Smoke. Look at the size of it. So after the supermarket we came to fill up our petrol and the queue is massive again here. So yeah, people are panicking definitely. እንግዲህ ሰው ፓኒክ እያደረገ ነው ማለት ነው። ፓኒክ ባይንግ ነው። Big bang sound above our head all morning, so it is scary. I'm not gonna lie. So wait. እንግዲህ ሰው ፓኒክ ባይ እያደረገ ነው። ኦኬ ይቅርታ ድምጽ ያልተሰማችሁ ነበር ስናገር አላወኩም ነበረ ሚልካስ ኦኬ እና በጣም እንግዲህ የሚያሳዝን ነገሮች በዓለማችን ላይ የመጡ ነው ማለት ነው። እና ይሄንን ነው እንግዲህ ለዛሬ ይዤላችሁ የመጣሁት። ኦኬ ነው አንዳንድ አስተያየታችሁን ለማየት ነው። በተረፈ አስቀምጡልኝ ሀሳብ አስተያየታችሁን እማነበው ይሆናል። አምሹር እናንተም እየተከታተላችሁ ነበረ የሚጻፈውን። ከነዳጁ በተጨማሪ ሀብቴ ነው የሚነግረን። ከነዳጁ በተጨማሪ ጥንታዊ እውቀቶችና ጥበቦችም ለመዝረፍ የሚደረግ ጦርነት ነው። ወደ መናፍስቱ ዓለም የሚወስድ ፖርታል አላቸው ይባላል። አዎ በዚህም ዙሪያ ብዙ ሰዎች እያሉ ነው። እስኪ እሱን ነገር ደግሞ ለማምጣት ለመዘገብ እንሞክራለን። አዎ በኢራቅም እንደዛው ነበር ተብሎ ብዙ ይነገራል። እና የጨለማ ማህበረሰብ ይሄ ከመንፈሳዊው አኳያም ብዙ እንቅስቃሴዎች ያደርጋሉ።
ይሄኛውን ደግሞ እስኪ ማቴሪያሉን ጉዳይ ጎን ለጎን እናየው በማለት ነው ወገኖች። እንግዲህ ዛሬ ያው እንግዲህ ከስራ በኋላ ነው ይህን መርሃ ግብር ያዘገብኩላችሁ። ነገ ደግሞ እግዚአብሔር ቢፈቅድ ነገ ሳይሆን እንግዲህ ከሰሞኑን ልና በንጋታውም ልገባ ይችላለሁ። እንግዲህ እግዚአብሔር እንደፈቀደ ይሁን። ለማንኛውም በሰላም ያዋለን የሰራዊት ጌታ እግዚአብሔር በሰላም ሁላችንንም ያሳድረን፣ ሀገራችንን ዓለማችንን ሰላም ያደርግልን። አሳሳቢ ጊዜ ነው። ለማንኛውም የዛሬውን መርሃ ግብር እንግዲህ በዚሁ ፈጸምኩ። አነሳስቶ አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ይሁን። በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማኅደረ መለኮት ለጌታችን እናት ለእኛ እናት ክብር ምስጋና ከነ ልጇ ለእሷም ይሁን። በዛሬው ዕለት የዘከርነው ሊቀ ሰማዕቱ ቅዱስ ጊዮርጊስ በረከቱ ከኔም ከእናንተም ከቤተሰቦቻችን ጋር ሁሉ ከሀገራችን ከወገኖቻችን ጋር ሁሉ ባለበት ሁሉ ይሁን። ወገኖቼ ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር እንግዲህ ጾም ጊዜ ነው ያለ ነው። እግዚአብሔር ጾማችንን ይስማን ይቀበለን። ለሀገራችን ለዓለማችን ሰላም ያምጣልን። እኔንም ቤተሰቤንም በጸሎታችሁ አስቡን። በተመሳሳይ ሰሞኑን እንገናኛለን። ላይክ እያደረጋችሁ ብትወጡ ደስ ይለኛል፣ ለብዙዎች እንዲዳረስ በማለት ነው። በተረፈ ቸር እንዲያዋለን አምላካችን ቸር ያሰንብተን። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.